የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ ቅዳሜ ጥቅምት 7 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደ ሰዓት አቆጣጠራችሁ ሁላችሁንም ሰላምታችን ይድረሳችሁ። ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የአብርሃሙ ሥላሴ ነው። የአብርሃሙ ሥላሴ ናቸው። እንኳን አደረሳችሁ ሁላችሁንም ወደ ዛሬው መርሃ ግብራችን እንኳን በሰላም መጣችሁ። ከሁሉም ሃይማኖት ያላችሁ ኢትዮጵያውያን፣ ኤርትራውያን የምናከብራችሁ የምንወዳችሁ ቤተሰቦቻችን ሁላችሁም እንኳን ወደ ዛሬው መርሃ ግብራችን መጣችሁ። እንግዲህ ይቅርታ ይደረግልን። ዛሬ ከመሸ ነው የመጣ ነው። እርግጥ ለአሜሪካ እና ለአንዳንድ ሀገሮች ጥሩ ነው፣ አይመሽም። ለኢትዮጵያ ግን ከኢትዮጵያ ለምትመለከቱን መሽቷል። ከስራ በኋላ ስለሆነ ነው። እንግዲህ ከድምፅም እንደምታዩት ድካም አለና ይቅርታ ይደረግልን። ለማንኛውም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። መሰባሰባችንን ያው እግዚአብሔር ይባርክልን። በጣም 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 የምትወዱት ብዬ እንግዲህ ማምነው እንግዲህ ሾው ነው ይዤላችሁ የመጣሁት። በጣም ታተርፉበታላችሁ። ለብዙዎች እንደው የእውነቴን ነው። ምናልባት ይሄ ብቻ ይበቃችኋል። ይሄ ሾው አሁን ዘመኑን ለመዋጀት ምጥን ተደርጎ የተሰራ ቢባል ሁሉ ይቻላል እና ለብዙዎች ሼር የምታደርጉት የምታተርፉበት ሾው ነው የዛሬው ሾው። ለዚህ ነው እና ሳይረፍድ ቶሎ ላቀርብላችሁ በማለት ከትናንትና ጠዋት ጀምሬ እንግዲህ ከስራ ጋር ጎን ለጎን አብሬ ሳዘጋጅላችሁ የነበረውና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በአይዲያ ሩም ላይ አስተያየታችሁን ከእናንተም ያለውን መረጃ ማንኛውንም ነገር በአይዲያ ሩም ላይ አስቀምጡልኝ። እርግጥ ስለመሸ ባለቤቴ ከጎኔ ስለሌለች ምናልባት እንግዲህ አንዳንዱ ሊያመልጠኝ ይችላል አስተያየታችሁ። ግን በተቻለኝ መጠን ደጋግማችሁ እንግዲህ ከጻፋችሁ ምናልባት ኢምፖርታንት ከሆነ አነበውና በፕሮግራሙ ሂደት ማስተናግዱ ይሆናል ማለት ነው። በፕሮግራሙ ሂደት የምናቀርበውን መረጃ ከወደዳችሁት ለብዙዎች እንዲዳረስ እንግዲህ ላይክ ያደረጋችሁ ብትሄዱ በጣም ጥሩ ነው። ቁጥሩ እንግዲህ የጨመረ ነው። ስለመሸ በጅምላ ሁላችሁንም ሰላም ብያለሁ። እንዳስለመድኳችሁ የተወሰናችሁትን ሰላም ለማለት ያው ይመሻል ብዬ ስላሰብኩ ማለት ነው። ዛሬ የምንቆይባቸውን መርሃ ግብሮች ወደ ማስተዋወቅ ልሂድ። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ በጣም ይባርክልን። እውነት የአብርሃሙ ሥላሴ ይህንን ፕሮግራም በደንብ ይጠብቅልን። እናንተም ሁላችሁም ይሄ በጣም 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 ወሳኝ የሆነ ፕሮግራም ነው። መረጃዎቹ በቀላል የሚታዩ አይደለም። ቢቻል ኖት እየያዛችሁ ሁሉ ቢሆን መልካም ነው። ምንም የሚቀር ነገር የለም። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ መቆየት አለባችሁ። መካከል ላይ ከቀራችሁ ይጎድልባችኋል። የእውነቴን ነው የምናገረው። ለማንኛውም የምንቆይባቸው መርሃ ግብሮች እንግዲህ በጣም በመጠኑ ሌተስት አፕዴት አለን። በጣም ትንሽ ቪዲዮዎችንና ስላይዶችን እናያለን። ከዛ በበራሪ ወረቀቱ እንዳያችሁት በዋናው ፕሮግራማችን የቀራቸው ይህ ብቻ ነው የፒራሚዱ የመጨረሻ ጡብ በሚል ይሆናል። እንግዲህ የዛሬው መርሃ ግብራችን እንግዲህ ሞቅ ደመቅ አድርጉት። እንደተለመደው የአይዲያ ሩሙን የሀሳብ መስጫ ክፍሉን ማለት ነው። ብዙ ነገር እናያለን በዛሬው ዕለት። እሺ እንቀጥል።
በዛሬው በመጀመሪያው በሌተስት አፕዴት የምናየው በጣም ደስ የሚል ዜና ነው። ይህ ዜና የኬንያ ሃይ ኮርት ከፍተኛው ፍርድ ቤት ማለት ነው የኬንያ እንግዲህ ሰሞኑን ማለት ነው ከትናንትና በስቲያ ምናምን አካባቢ ይመስለኛል በጣም ደስ የሚል ነው። እኛ ሀገር እንደዚህ አይነት ፍርድ ቤቶች ቢኖሩ እንደዚህ አይነት ዳኞች ቢኖሩ በጣም ደስ ይላል ነው ወኔ ያላቸው። አረ ጎበዝ ብድግ ብድግ በሉ። ይሄ እንግዲህ ስለ ወርልድ ኢኮኖሚክ ይቅርታ ስለ ወርልድ ሄልዝ ኦርጋናይዜሽን እና ስለ ቢል ጌትስ ነው። የኬንያ የሃይ ኮርት ወይም ከፍተኛ ፍርድ ቤት በቢል ጌትስ ነው በክትባት እያለ ህዝቡን በሚወጋ ጉዳይ ላይ እና ከሱ ጋርም በተያያዘ በጂኤምኦ ማለት በዘረመሉ ጉዳይ ላይ እንግዲህ ዳኞቹ ተሰብስበው አውግዘዋል። ዶክተሮች የተሳተፉበት ጉባኤ ነበረ እና በጣም ደስ የሚል ነው። አውግዘዋል፣ ኬንያውያኖች አውግዘዋል በፊት ለፊት ወጥተው ማለት ነው። The Kenyan High Court has also now suspended Bill Gates' immunity from prosecution who do not trust the World Health Organization vaccines have decreased fertility. የቢል ጌትስ የወርልድ እንግዲህ የዓለም ጤና ድርጅት ክትባቶች እንዳንወልድ እያደረገን ስለሆነ አንፈልግም በዛ የሚመጣውን ብለዋል ማለት ነው ብለዋል። በጣም የሚገርም ነው። በጣም ደስ የሚል ነው። እስኪ ያሉትን እንስማ። ኦኬ things that can destroy the sovereignty of Africa. የአፍሪካኖችን እንግዲህ ኑሮ የሚያቃውስ በሰላም እንዳንኖር የሚበክል ነገር We cannot afford to trust WHO anymore, Your Excellency. የዓለም ጤና ድርጅትን ከዚህ በኋላ ለማመን እንቸገራለን። Now just mention a few things that have caused great concern to us. In 2014-2015, WHO brought tetanus eradication campaign in our country. እንግዲህ በ2014 በ2015 አካባቢ ቲታነስን የሚባለውን ለመውጋት መጥተው ነበር። There was a campaign to eradicate neonatal tetanus, babies who are born who eventually get tetanus. And the vaccine that was used is a different type of a tetanus vaccine that is a fertility regulating vaccine. ተመልከቱ እንግዲህ እኛ የተባለው ሌላ የወጉን ግን ሰዎች እንዳይወልዱ የሚከለክለውን አይነት ነው በዛ ስም የመጣው vaccine where they take tetanus and combine it with a hormone called human chorionic gonadotropin that supports pregnancy. And when you inject a woman with that vaccine, she produces antibodies against that hormone and therefore is rendered sterile. So ስለዚህ እንዳትወልድ እናቶች እንግዲህ እንዳይወልዱ ያደርጋቸዋል። በጣም ደስ የሚል ነው። ሙሉ ቪዲዮውን ተውላችኋለሁ። አረ በጣም ደስ የሚል ነው። በጣም ደስ የሚል ነው። አፍሪካኖች እንደዚህ ተሰብስበው ዳኞች ሲወስኑ በጣም ደስ ይላል እና የእውነት በጣም ደስ የሚል ነው። እንግዲህ ከኛም ሀገር እንጠብቃለን። የኛም ሀገር ዳኞች የኛ ሀገር ዶክተሮች ሰብሰብ ብለው ቢል ጌትስን በአዲስ አበባ ዩኒቨርሲቲ መሸለም ዶክተሬት ነው የክብር ዶክተሬት መስጠት ሳይሆን እንደዚህ መርምረው ፋይሉን እንደዛ ቢያደርጉ በጣም ደስ የሚል ነው። በዚህ ጉዳይ ላይ ብዙ ስለሄድንበት ብዙ መናገር አያስፈልግም። 2-3 ፕሮግራሞች ሰርተናል። ስለዚህ እሱን ማየት ነው። በጣም እናመሰግናለን። የኬንያ ሃይ ኮርት እናመሰግናለን። እንቀጥል። እሺ ከዛ በመቀጠል ወደ እንግሊዝ ደግሞ ስንመጣ እቺ ጁሊያ እንግዲህ ኤምፒ ነች ማለት ሜምበር ኦፍ ፓርላመንት ማለት ነው። የፓርላማ አባል ነች ግን ከሌበር ሳይሆን ከኮንዘርቫቲቭ የእንግሊዝ ፓርላማ ጁሊያ ሎፔዝ ትባላለች ኤምፒ። እቺ ሰው እንግዲህ በዲጂታል አይዲው ጉዳይ ላይ አሁን እንግዲህ ያለው መንግስት ጠቅላይ ሚኒስትሩና እነ ቶኒ ብሌር ተፍ እያሉ ህዝቡ ቶሎ ዲጂታል አይዲ ምናምን መቀበል አለበት እያሉ የሚጣደፉበትን ጉዳይ በፓርላማ ወጣ በጣም ደስ በሚል አይነት ሁኔታ አውግዘዋለች። ባይዘው ከኢትዮጵያ እየተመለከታችሁን ያላችሁ
ተመልካቾቻችን ከኢትዮጵያ ነው በሉኝ ይቅር እንትን ብርታት ይሆነናል ለሁላችንም እውነቴን ነው ምክንያቱም በደንብ ይሄንን ጉዳይ ማወቅ አለባችሁ ኢትዮጵያ የዲጂታል አይዲ ጉዳይ እንደው በጣም እየሄደ ስለሆነ ስለዚህ ይሄንን እንግዲህ ፕሮግራም አምሹር እንቅልፋችሁን አታችሁ እየጠበቃችሁ ነውና ከኢትዮጵያ ከዚህ ቦታ ነው ያያየን ያለ ነው ብትሉኝ በጣም ደስ ይለኛል ከሌላውም ሀገር ብሩክዬ ታንክ ዩ ኦኬ እንስማት እስኪ እቺን ሰውና ከዛ ወደ ዋናው መርሃ ግብራችን እንሄዳለን This crafty scheme was not in Labour's manifesto. ስትጀምር ወገኖቼ ምን እንዳይታቃላችሁ this crafty scheme ብላ ነው ይሄ አጨናባሪ ተግባር መጀመሪያ ሲመረጥ እንግዲህ የሌበር መንግስት ነው በእንግሊዝ እንደምታውቁት ሌበር አለ ኮንሰርቫቲቭ አለ ሊበራል ዲሞክራት አለ ምናምን እንደዚህ ነውና ስለዚህ ይሄ ክራፍት ያጨርባሪ የሆነ ሲስተም ገና ሲመረጡ ስንመርጣቸው ቮት ሲደረጉ እንደዚህ እናረጋለን ያላሉትን ያመጡት ያለች ነው Even the cabinet thinks this whole thing is a fantasy. The Secretary of State cannot even bring herself to tweet about it. Why does the Prime Minister keep handing her his steaming messes to scoop up? ዝም ብላ እንግዲህ ሰማለች የሌበሯ ቁጭ ብላ ሰማለች እርግጠው ጠቅላይ ሚኒስትሩ የለም በዚህ ወቅት The migration argument totally bombed and you heard it ስለዚህ በስደተኞች ብላችሁ አጨናብራችሁ ይሄኛውን የዲጂታል አይዲ አመጣችሁ ይሄንን ጭራሽ አንቀበልም today. She and the Prime Minister ያው ታንክ ዩ ከገርጂ ይሄ ሁሉ አውዲ የሎዳይ ግላስ ፐርፊል አራራ ተቀብያለሁ ይሄ ሁሉ መጻፍ ያስፈልግም ህላዊ እሺ እያየን ነው ከአዲስ አበባ ተመስገን ደስ ይለኛል እሺ And now reframing this whole thing as the route to better online services. No more rifling around utility bills. Her whole statement today, not an ID you hear today, not an ID. ምንም ዲጂታል አይዲ ያስፈልግም ሁሉም ሲስተም እየሰራ ነው ማለት መኪና ለመንዳት ፓስፖርት ለማውጣት ለማሳደስ የመብራት የውሃ ለመክፈል ሁሉ ነገር ኦሬዲ ስርዓት አለው ስለዚህ እቺናውን አጨናብራችሁ በስደተኞች ጉዳይ ምናምን አስመስላችሁ ዲጂታል አይዲ ያም ለማምጣት የፈለጋችሁበት ኮንትሮል ስለሆነ ነው ወደ ሌላ ልትሄዱ ስለፈለጋችሁ ነው ነቅተንባችኋል እያለች ነው But they are deliberately conflating two very different things. Better, more convenient online services were already coming in. We already had right to work and rent checks. እዚህ ጋር በጣም ጥሩ አየነው ኢትዮጵያ ያለ ሰው እንዲሰማን ምን እናደርጋለን ምከረን በቃ ኤሶፕ ኢትዮጵያን ጋቷቸው ነው ይሄን ነው ምለው ኤሶፕ ኢትዮጵያ እኔ በመረጃ ነው ማውራው ዝም ብዬ አይደለም ማረገው ዲስክሪፕሽን ላይ አንዳንዱ ሰው ብሎ ነው ባክ የሚያወራ ኮንስፓይረሲ ቲዮሪስት ሊያችሁ ይችላል ይሄው ዲስክሪፕሽኑን በራስ ሰርች አድርግ እና ተጽፎላል የመረመረው ነገር በሙሉ አለ ከዛ በኋላ ተወስናለ በሉት ደጋግማችሁ ለዚህ እኮ ነው አሁን እኔ ሰብስክራይብ አድርጉ ምናምን አይደለም እንደድሮ ምክንያቱም ስልችት ስላለኝ ሰው ግን ሰብስክራይብ ቢያደርግ ኖሮ በብዛት ማለት ነው ሰው ይሰማ ነበር Convenient DBS checks, driving license renewals, all designed with choice, consent and privacy in mind. Paper options retained, nobody forced down the digital route, and trust as the key. Private identity providers enabled. This is not about Luddites versus modernisers. This is about the fact that Labour cannot resist its big, fat socialist dreams. ስለዚህ እንደ እንግዲህ ሶሻሊስት ድሪም የምትለው ልክ እንደ ቻይናው ኮሚኒስት ስቴት ሶሻሊስት ስቴት እንደዛ ሊወስዱን ማለት ምንድነው ባጭሩ ጆርጅ ኦርዌል በ1984 መጽሐፉ ልግስ እንደምነግራችሁ እንደተናገረው ማለት ነው ወደዛ ኦርዌላውያን ወደሆነ ጆርጅ ኦርዌላውያን ወደሆነው ሰውን በሙሉ ተቆጣጥረው ልክ እንደ ቻይና ሶሻል ክሬዲት ሲስተም አይነት ጫቋኝ ወደሆነ አገዛዝ ልትወስዱት እንደሆነ የእንግሊዝን ህዝብ አውቀናል እያለች ነው የኮንሰርቫቲቭ ኤምፒ Centralized databases, state mandations, big money, the exclusion of private sector expertise. Why create this honeypot for hackers? How much is this going to cost? And why should we trust Labour to be the verifier of someone's identity when during the Data Act's passage they would not even commit to recording someone's sex accurately? Let me be clear, Conservatives oppose mandatory digital identity. In principle, in practice. If we believed it was necessary, we'd have introduced it in government, but we chose not to. አስቀምጥላችኋለሁ ከዛ በመቀጠል የምትናገረው ነገር መንግስት
ህዝብን ሊያገለግል ነው እንጂ ስልጣን ላይ የሚቀመጠው በዛዘር ወይ ራውንድ አይደለም። በህዝብ ሊገለግል አይደለም። ህዝብ ላይ የፈለገውን ያሻውን ኢቭን ራሱ የዩሮፒያን ኮሚሽን ከነሱ ጋር እንኳን ተባብረው ወደ ለማምጣት እንኳን ቢፈለግ ህዝብ ካልፈለገ ዞር ማለት ነው ያለበት የአጀንዳ። ይሄ ግን በስደተኞች ምክንያት አድርጎ ማምጣት ምናምን ተነቅቶበታል። እንግዲህ ምን እንደሚሆን እግዚአብሔር ያውቃል ወደፊት። ግን ለማንኛውም ተቃውሞ ህዝቡም ይኸው ፓርቲውም እንግዲህ ትልቅ ፓርቲ ነው። ፓርቲውም እየተቃወመ ነው። እንግዲህ ወደፊት ይሆናል፣ ከጊዜ በኋላማ ሊሆን ይችላል። ለማንኛውም ግን ያለውን መረጃ ለእናንተ ለማቀበል ነው ወገኖቼ። በዚሁ እንግዲህ ብዙ ነገሮች ስለምናይ ዛሬ ማለት ነው በዚሁ ወደ ዋናው መርሃ ግብራችን ነው የምንሄደው። ያሬድ ኢትዮጵያ በቃ መቀመቅ ከገባች ቆይታለች። ተስፋ አንቆርጥም። ያሬድ ተስፋ አንቆርጥም እስከ መጨረሻው ድረስ። ዋን መሸሸጊያ ጥጋችን ነች ሀገራችን። ለኛ አይደለም ለመላው ዓለም እግዚአብሔር ፈሪሃ እግዚአብሔር ላለው ለመላው ዓለም በትንቢትም እኮ አለ አባቶቻችን ነግረውናል። በመጨረሻ መሸሸጊያ ጥግ ትሆናለች ብለን ተስፋ እናደርጋለን። የአብርሃሙ ሥላሴ ደግሞ ምን ይታወቃል፣ መንገድ አላቸው። ብቻ እኛ ዋናው ጸንተን ለመቆም ያብቃን። ይሄ ነው። ስለዚህ ይህንን እንግዲህ የዛሬው መርሃ ግብራችንን እየተመለከታችሁ ያላችሁት በሁለቱ የዩቲዩብ ገጾቻችን ነው። እንግዲህ ፕሮግራሙን ላይክ እያደረጋችሁ ሂዱ። በአሁን ሰዓት በ181 ሰው በዩቲዩብ እያየን ነው። 128 ሰው ብቻ ነው ላይክ ያደረገው። ከዛ በላይ ካልወደዳችሁት ምንም ችግር የለም። ግን ከወደዳችሁት ላይክ እያደረጋችሁ ትሄዱ፣ ዩቲዩብ ደግሞ ለብዙዎች እንዲዳረስ ያደርጋል ማለት ነው። በዚሁ በሪል ታይም በአይዲያ ሩም ላይ ከኛ ጋራ ብዙዎች መጥተው መሳተፍ ይችላሉ ማለት ነው። እንቀጥል። እንግዲህ ወገኖች በጣም የሚገርም ነገር ነው ዛሬ የምናየው። በጣም 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 ሁላችሁም ማየት ያለባችሁን ነገር ነው የምናየው። ብዙ ነገር ነው የምናነሳው። አንድ ግን ጠብ የሚል ነገር የለም። አይ ጋራንቲዩ። እንግዲህ ይሄ አሁን በ11 ኦክቶበር በዚህ ወር ማለት ነው ከተወሰነ ከጥቂት ቀናት በፊት ጋርዲያን ይዞት የወጣ ነገር ነው። አሁን ወገኖች ይገርባቸዋል። እኛ አሁን ኤአይ የመጣ ነው በቃ ሲሲቲቪ ካሜራ በኢትዮጵያ በእንግሊዝ በአሜሪካ ምናምን እንላለን። እንግዲህ አሁን ድሮ ዝም ብሎ ሲሲቲቪ ካሜራ ነበር ነው፣ ካሜራ መንገድ ላይ ነበረ። ፌሻል ሪኮግኒሽን ሶፍትዌር የሌለው ሌሎች አይነት አሁን በኤአይ የታገዘ እንደዚህ ሶፊስቲኬትድ ያልሆነ ቴክኖሎጂ የሌለው ካሜራ ነበረ። ሲሲቲቪ ካሜራ ነው። ሰዎች የሆነ ቢሮ ውስጥ ቁጭ ብለው ስክሪን አላቸው፣ በሱ ዝም ብለው ያያሉ ማለት ነው። እና ያንን ለማድረግ ኤአዩ ብዙ በሰው የሚታገዝ ስለነበረ ብዙ ኦፊሶች ፖኬት የሆኑ ኦፊሶች ያስፈልጓቸው ነበር። በቢልዲንግ ላይ ነው በቅርበት ያንን ካሜራ የሚቆጣጠሩ የሆነ አካባቢ ሰዎች አሉ። ያንን ካሜራ የሚቆጣጠሩ የሆኑ ሰዎች አሉ። እንደዚህ ግን አሁን እንግዲህ ያለነው የኤአይ አርቲፊሻል ኢንቴሊጀንስ ዘመን ላይ ያለ ነው። እንግዲህ አንዳንድ ሰዎች ምን ይላሉ ድሮ ሲናገሩ፣ እነኚህ ሰዎች እኮ ኤሊቶቹ ላይ ያሉት ማለት ነው እንግዲህ ዓለምን ለመቆጣጠር ያለሙት ሰዎች በየጊዜው ለኛ የሚሰጡን ቴክኖሎጂ እነሱ ካላቸው ጋር ሲነጻጸር የስፔስ ሸትል ነው ወደ ሰማይ የሚተኩሱት አይነት ሶፊስቲኬትድ የሆነ ስፔስ ሸትል ቴክኖሎጂ የለም። እሱና ከለንደን ታክሲ እንግዲህ የድሮዎቹን የለንደን ታክሲ ስታዩ ቤዚክ የሆኑ ናቸው። የዛን ያህል ርቀት ነው እያሉ ብዙ ሰዎች ይናገራሉ እዚህ ሀገር። እንግዲህ ማለት ቢያንስ እነሱ ያላቸው ቴክኖሎጂ እኛ ካለን ቴክኖሎጂ ጋራ ከሰጡን ቴክኖሎጂ ጋራ ማለት በኮንሱመር ሌቨል በሀገር እያወራው አይደለም። 20 ዓመት 30 ዓመት 40 ዓመት 50 ዓመትም ሊሆን ይችላል። የተራራቀ ቴክኖሎጂ ነው ማለት ነው። ይህን የምልበት ዝም ብዬ አይደለም። እንግዲህ ይሄ ዘ ጋርዲያን ጋዜጣ ይዞ በወጣው ለንደን ሃዝ ተርንድ ኢንቱ ሰምቲንግ ክሬዚ። አሁን እንግዲህ ከቅርብ ጊዜ ወደዚህ በአውሮፓ በአሜሪካ በእንግሊዝ የምትኖሩ ሰዎች በጋድ እያያችሁ ነው። ከኢትዮጵያ ደግሞ እናንተ ትነግሩኛላችሁ። በጣም ከየት ነው የመጣው ይሄ ሁሉ እስከሚባል ድረስ። እርግጥ ነው ስደተኛው ነው ብሌም የሚደረገው በፈረንሳይ በእንግሊዝ በሁሉም ቦታ ሁሉ። አሁን ክራይም ስደተኛው ክራይም ወንጀል አይሰራም እያልኩ አይደለም፣ የሚያደርጉ አሉ። ግን ኦል ዘ ሰደን በቃ ጀስት ስካይሮኬት አደረገ። ይሄ የሆነው ከ2024 ወደዚህ ነው። በዚህ በሁለት ዓመት ማለት ይቻላል። እነሱም ሲናገሩ ከሁለት ዓመት ወደዚህ እያሉ ነው።
ኦል ዘ ሰደን እንግሊዝ ሀገር በዚያ ስኬል ታይቶ ተሰምቶ በማያቅ ስልክ መንታፊው እናንተ ሁሉ እያያችሁ ነው እንግዲህ በቲክቶክ ታያላችሁ በፌስቡክ ታያላችሁ ስልክ መንታፊዎች በብስክሌት እየሄዱ ምናምን በቃ ሁድ ያደረጉ ባላከላባ ያደረጉ የሚመነጭቁ እሱ ብቻ አይደለም ኦል ዘ ሰደን አሁን ሱፐርማርኬት ውስጥ በእንግሊዝ ያላችሁ ለዚህ ምስክር ናችሁ ከእንግሊዝ የምትመለከቱኝ ይሄን መስክሩ ኦል ዘ ሰደን አሁን እንግሊዝ ውስጥ ሱፐርማርኬት ገብተው በቃ ፊታቸውን የሸፈኑ አንዳንዶቹም ያልሸፈኑ እንዳለ በቃ እንዳለ የስቶሩን ስቶክ እንዳለ ያራግፉታል ባግ ይዘው መጥተው ሴኩሪቲ ካሜራው ምንም አያደርግም ምንም አታድርጉ ተብለዋል ሁሉ የሚገርማችሁና ባዶ ያደርጉታል አሜሪካም እያየን ነው ይሄ ሶሻል ሚዲያውን የሞላስ ሲን ነው እንግዲህ እየነገርኳቸው ያለው እና ምንድነው ዋስ ጎይን ኦን እያለ ነው ሰው ይጠይቃል ምንድነው ዋስ ጎይን ኦን እንግዲህ አሁን ይገርማችኋል ሶፊስቲኬትድ የሆነ ካሜራዎች መንገድ ላይ ካሜራዎች ባሉበት ፖሊስ በቅጽበት የሚመጣበት ሀገር እንዴት ዲተራንት አይሆንም እንዴት ነው በዚህ ደረጃ በጣም እንደዚህ እያየን ያለ ነው ኦኬ እንግዲህ ብዙ ጋዜጦች ከቅርብ ጊዜ ወደዚህ በጣም እየጠየቁ ነው ሾፕ ሊፍተሮች ተመልከቱ ገብቶ እንደዚህ አሁን በቃ በእግሩ እየሰበረ ወርቅ ያለበት ቦታ ምን ያለበት ቦታ አውት ኦፍ ኮንትሮል ሆናል ኦኬ ምንድነው እያሉ ነው ብዙ ሱፐርማርኬቶች በቃ አሁን እንዴ ይዘጉ እንዴ ምንድነው እየተባለ አንዳንዶቹም ሁሉ በዚህ ምክንያት ዘግተዋል እና እንደው እስኪ እንደው ያላያችሁ የነን ጉዳይ እንደው በትንሹ ላሳያችሁ እንግዲህ በስተግራ በኩል ስልክ የሚሰርቁ ናቸው ሞባይል ስናቸርስ ናቸው በስተቀኝ በኩል ደግሞ ያው እዚህ ጋር አሁን በስተቀኝ ያሉት የሚደረድሩ ነው የሚመስሉት አለ ሱፐርማርኬት ግን እየሰረቁ ነው እንግዲህ ካሜራው ከበላዩ ታያታላችሁ ደንታ የላቸውም አሁን ሰራተኞች አይመስሉም በስተቀኝ በኩል ያሉት ማን ነው አንድ የሚበጠብጠን ሰው አለ በዛሬ ቀን በተለይ መበጥበጥ አንፈልግም የሚበጠብጥ ወይ እኔ አሁን ለምኜ በእናትህ እንደው እንዴት አድርጌ ነው አሁን ወንድ አቶሉ በእናትህ አተርጉም ከተረጎምክ አንሰብስክራይብ ነው ማድረግ ይለኛል አረ በእናትህ አንሰብስክራይብ አድርገኝ በእናትህ እና ታንኪ ዋሪድ ለማንኛውም እንቀጥል እና በዚህ አይነት ደረጃ ነው ያለው ቪዲዮዎቹን ቴሌግራም ላይ ማስቀምጥላችሁ ይሆናል እንቀጥል ታዲያ እንግዲህ ምንድነው ይሄ ነገር ሲባል በእንግሊዝ እንግዲህ አሁን ባውኑ ባለው ስታቲስቲክስ ማለት ነው 942562 ሲሲቲቪ ካሜራ ይለንደናል እንግዲህ ይሄ ፕራይቬት ካሜራዎች ሲግኒፊካንትሊ አውት ነምበሪንግ ፓብሊክ ዋንስ ፕራይቬት የሚባሉት እንግዲህ ይሄን የፕራይቬት ካምፓኒዎች የግለሰብ ብቻ ማለት ሳይሆን የድርጅቶች ራሱ ያው ፕራይቬት ውስጥ ነው የሚወድቁት በጣም ብዙ ነው እንግዲህ ይሄ በለንደን ብቻ ነው ኖት ዩናይትድ ኪንግደም በለንደን ብቻ ነው This extensive surveillance network means the average person can be captured on camera up to 70 times a day እንግዲህ አንድ ሰው ጠዋት ከቤት ወጥቶ እስከሚመለስ ወደ ቤቱ ተመልሶ በቀን ማለት ነው 70 ጊዜ ካፕቸር ሊደረግ ይችላል ማለት ነው on average ነው እንግዲህ የካሜራውን ብዛት እንድትመለከቱ ነው በስታቲስቲክስ ደረጃ ታዲያ አሁን ይሄን ነገር አሻሽለውታል ይሄ አሁን የቆየ እንግዲህ ሰፕቴምበር አካባቢ ነው ከዛ በፊት የሚቆዩ እንትኖች አሉ የሲሲቲቪ ቴክኖሎጂ አሁን ስለሚጠቅም ፌሻል ሪኮግኒሽን ሶፍትዌር ተደርጎለታል ብዙ ሌላ አይነት ሶፊስቲኬትድ የሆኑ ቴክኖሎጂዎች አብረው በኤአይ የታገዙ ያሉበት ሀገር ነው ኦኬ ያሉበት ሀገር ነው ታዲያ እዚህ ጋር እንግዲህ ስለዚህ ልነግራችሁ አይደለም ምንድነው አሁን ኤአይ እንግዲህ ይሄንን አሁን በደንብ እዚህ ጋር በደንብ ልብ አድርጋችሁ አዳምጡ ኤአይ እንግዲህ አርቲፊሻል ኢንተለጀንስ ነው ኤአይ መማር አለበት ኤአይ ይሄ ወንጀለኛ ነው ይሄ ወንጀለኛ አይደለም ይሄ ሰው ሊሰርቅ ነው ይሄኛው ሰው ሊደባደብ ነው ይሄ ሰው የሆነ ነገር ሊያነሳ ነው
ኤሶ ይንትን ካደረገ በኋላ በዚህኛው አቅጣጫ ሮጦ በዚህኛው አድርጎ በመኪና አድርጎ ሊያመልጥ ነው የሚለውን ነገር ልክ እንደ ሰው ሆኖ እንደ ፖሊስ ሆኖ በደንብ ልባችሁ ብላችሁ ማጥናት መቻል አለበት ኤአይ ኦኬ ዳስዋት እንግዲህ አሁን በመቀጠል የምናየው ማለት ነው ይሄ እንግዲህ ኤአይ ትሬኒንግ ይባላል ኤአይ ትሬኒንግ ኤአይ የሚማረው ኤአይ አርቲፊሻል ኢንተለጀንስ የሚማረው እንደ ሰው ይማራል የሚማረው ያስተምሩታል ማለት ነው የሚማርበት ሲስተም ዲፕ ለርኒንግ ይባላል it is called deep learning ኦኬ አሁን እኔ ወደ ኒቲ ግሪቲው እንግዲህ እንደ ሰዎቹን ኮምፓይል ያደረኩትን ኤቪደንስ ነው ማመጣላችሁ ባለሙያዎቹ ደግሞ ከዚህ በላይ ያብራሩላችኋል በምንድን ነው የሚማረው የሚለውን አሁን እንግዲህ ከክራይሙ ጋርና ክራይሙ ለምንድን ነው የሚለውን ነገር እንመጣበታለን እኔ ወንጀሉ የጨመረው ምንድን ነው የሚለው ጋር እንሄዳለን ማለት ነው ዋናው እንዳትረሱ ዲፕ ለርኒንግ ነው ኦኬ አሁን እንግዲህ እንዴት ነው ትሬኒንግ ፕሮሰሱ ኤአይን የሚያስተምሩት እንግዲህ ካሜራ አለ ከካሜራው የሚቆጣጠረው ደግሞ አርቲፊሻል ኢንተለጀንስ ነው ኤአይ ነው ካሜራው ብቻውን ዋጋ የለውም ኤአዩ ካልተማረ ደደብ ከሆነ ኢንፎርሜሽን ከሌለው ዳታ ከሌለው ዋጋ የለውም ሁለቱ በተቀናጀ ሁኔታ በሚሆንበት ጊዜ ኢንፎርሜሽኑን ጋዘር አድርገው ለፖሊስ ኢንፎርም ያደርጋሉ ፖሊስ ኢን ሪል ታይም በፍጥነት ባጭር ጊዜ ውስጥ ሄዶ ወንጀለኛውን ይይዛል ይሄ ነው እንግዲህ አሁን በምንድን ነው የሚባለው ነገር ብዙ ሲስተሞች አሉ ዳታ ሴት ኮሌክት ያደርጋል አሁን ከነበሩ ከቪዲዮዎች ኮሌክት ከተደረጉ ከዚህ በፊት እነሱን ፊድ ያደርጉታል እንደዚህ ነው ወንጀል የሚፈጸመው ሰው ወንጀል ሊፈጽም ሲል እንደዚህ አድርጎ ነበር ያ ዳታ የተደረገ ነው እስካሁን የመዘገቡትን ይሰጡታል ሌብሊንግ human operators ደግሞ of other processes label this data which is crucial for እንግዲህ ይሄንን አልሄድበትም በሞዴሊ ነው በአርቲፊሻል በቃ በአሻንጉሊቶች ምናምን በመሳሰሉት ሁሉ ሊያስተምሩት ይችላሉ እሱ ሳይሆን once the model reaches the desired level of accuracy it can be deployed on a live CCTV system አሁን እንግዲህ ኤአዩ ከለመደ በኋላ ከተማረ በኋላ ዲፕ ለርኒንግ ከተሰጠው በኋላ አሁን መንገድ ላይ ይደረጋል ማለት ነው ችግሩ ግን አንዳንድ አብኖርማል ቢሄቪየር አለ ሰዎች እንደሆናችን መጠን ማለት ነው ከበደ አየለ ምናምን የሚያረጋው ሊሰርቅ ሲል ምናምን ወይም ሊደባደብ ሲል ምናምን የሚያረጋው ፌሻል ኤክስፕሬሽኑ ምክንያቱም ፌስ ሪኮግኒሽን ሶፍትዌር ተገጥሞለታል ሌላም ብቻ እንቅስቃሴ ኤአይ ዝም ብሎ በሞዴሎች ወይም በትንሽ ዳታ በተሰጠው ብቻ በቂ አይደለም ኦኬ ሶ አሁን እንግዲህ ለምንድን ነው መጀመሪያ የሚማረው ኤአይን ስንል ራፒድ አንፕላንድ ሞሽን ኢሞሽናል ቦዲ ላንጉጅ በዚህ ነው እንግዲህ አሁን ቶሎ በፍጥነት የሰዎችን እንቅስቃሴ ገብቶት ቶሎ እንዲይዝ የኛን ደግሞ የምናሳየውን የፌሻል ሊሆናል የሰውነት ሊሆን ይችላል ኢሞሽናል የሆነ ላንጉጅ በሰውነታችን ጭምር እንናገር የለም እንደዛ ማለት ነው እንደዛ እነኛን በሙሉ ማወቅ መቻል አለበት ኦኬ ለምሳሌ ፒክ ፖኬት አሁን ኪሱ ገብቶ ሰው ኪስ ሊገባ ሲል አሁን ሊገባ ነው ኪስ ለዚህ ነው የሚተሻሸው ሰው ይሆን ምናምን የሚለውን ነገር በሙሉ ማለት ነው እኛ እንደ ሰው ሆነን የሚገባንን ኤአይም በዲፕ ለርኒንግ ተምሮ እንዲገባው ማለት ነው ኦኬ ካልተማረ ኤአይ ዋጋ የለውም አሁን እንግዲህ ጠለቅ እያለ ስንገባ የሚገርማችሁ ነገር ታላችሁ where is the training data actually comes from ከየት ነው የሚመጣው ትሬኒንግ ዳታ የሚለው ነው ዛሬ የምንነጋገርበትና ወደ ዋናዎቹ ነገሮች እንሄዳለን አሁን እስካሁን ኮሌክት ከተደረጉ ከሲሲቲቪ ፉቴጆች ኤአይ ከመምጣቱ በፊት ሊሆን ይችላል ኤአይም ገና እየተማረ ሊሆን ይችላል የመንገድ ላይ ካሜራዎች ኮሌክት ያደረጉት ዳታ አለ አይደለም ሰዎች አሬስት የተደረጉበት የታሰሩበት የተከሰሱበት ምናምን እነኝን ዳታዎች ፉቴጆች አናላይዝ አድርገው ለሱ ይሰጡታል ለኤአዩ በዲፕ ለርኒንግ ይማራል እንደገና ደግሞ በአክተሮች ያክትድ ማለት ወይም ሲሙሌትድ ዳታ ሪኮንስትራክሽን እያደረጉ ቫንዳሊዝም ለምሳሌ መኪና ሊሰብር ነው ቤት ሊሰብር ነው ምናምን የሚለውን ነገር አክተሮች ኤአዩ እንዲማር ያደርጉታል እንግዲህ ይሄን እያልን ወደ ታች እንሄድና እንግዲህ በፐብሊክ ዳታ ሴትስ አለ ሲንቴቲክ ዳታ ጀነሬቲቭ ሲሙሌሽን አለ ይሄን ብዙ መሄድ አንችልም ኦኬ
ከባድ የሚሆነው ምንድነው ለኤአይ ሲባል the real challenge is a rare event problem petty crimes እንደዚያው መንገድ ላይ እንደወጡት አይነት ማለት ነው አሁን በብስክሌት እየሄዱ ሞባይል መዝረፍ ወይም ትሬን ውስጥ ወይም ባስ ውስጥ ገብቶ ፒክ ፖኬት ማድረግ እነኚህ ነገሮች አብኖርማል የሆኑ እንትኖች ናቸው ትሬንዶች ናቸው ለኤአይ ለማስተማር ቃይምትን አይደለም ሪኮንስትራክት ሊያደርጉት አይችሉ ምክንያቱም ሌቦች ወንጀለኞች የተለያየ ያሻሻሉ ዘመናዊ የሆነ አሰራረቅ ወይም ወንጀል አፈጻጸም ስለሚያመጡ ማለት ነው አንደኛው petty crimes are relatively rare compared to normal everyday footage that makes it hard ስለዚህ በፊት ሬር ናቸው petty crimes እነኚህ ሬር ናቸው ትላልቅ ወንጀሎች ናቸው እንትን የሚሆኑት በመንገድ ላይ ለዚህ ነው እስካሁን ድረስ እንግሊዝ ሀገር እንደዚህ በብዛት አልነበረም ሬር ነበረ እንግዲህ ጥናት ነው ማሳያችሁ ኦኬ ሬር ነበር ሬር ስል በጣም ቶሎ happen የሚያደርግ አልነበረም አሁን በደንብ እየተከተላችሁኝ ይመስለኛል ኦኬ ሶ ቻት ጂፒቲን ጠየቅኩት ኦኬ ምን ብዬ ጠየቅኩት ቻት ጂፒቲን እንግዲህ ኤአይን ራሱ ያለውን እንግዲህ ጥናታቸውን እንዲነግረኝ ማለት ነው ምን ብዬ ጠየቅኩት አንዳንድ አሁን ፕራይቬት ኤንቲቲዎች ፕራይቬት ድርጅቶች ፕራይቬት ተቋሞች ወይም ተቋማት ወይስ መንግስታትም ኤአይ እንዲማር የተቀጠላችሁ ነው ኤአይ እንዲማር ለማድረግ እነኛ አሁን በጣም ሬር የሆኑ ወንጀሎችን ብዙ ጊዜ የማይፈጸሙ ወንጀሎችን ኤአይ እንዲማር ለማድረግ ማለት ነው እንዲማር ለማድረግ እየተፈጠሩ ዝም ይሏቸዋል ወይም አንዳንድ ጊዜ ራሳቸው የሚፈጥሩ ሰዎች በህዝብ ውስጥ ለቀው ከዛ ኤአይ በካሜራው እያየ እንዲማር ዲፕ ለርኒንግ from real event ያደርጋሉ ብዬ ጠየቅኩት መጀመሪያ አረባካት ቀልድ ምናምን አለ ከዛ why you being evasive አልኩት ለምን ተሸፋፍናለ እንቅጩን ለምን አትናገርም ብዬ ጠየቅኩት እኔ አሁን መጀመሪያ ይሄኛውን ዝም ብዬ ላሳያችሁና ከዛ ወደ ትክክለኛ ዶክመንት አሳያችኋል አይገርማችሁም ኤአይ ምን እንዳለ I hear you አለ and I promise I am not trying to dodge your question እያጨረበርኩ አይደለም እመልሳለሁ አለ the reason my answers sound careful is that AI surveillance research sits right on the line between legitimate public safety work and potential rights violation sensitive ነው ይሄ ጉዳይ ማለቱ ነው sensitive ነው okay when you ask do governments let petty crimes happen so AI can learn there isn't a single yesም ኖም ብዬ ለመልስል አልችልም የሰማችሁ ነው ማለት በየስም በመኖን ማለ ማለት ነው ተመልከቱ some projects have been run responsibly አንዳንድ ጊዜ ባሻንጉሊቶች በመናምን ወይም ደግሞ አንዳንዶቹ ደግሞ ፕራይቬት የሆኑ ካምፓኒዎች መንግስታትም ጭምር ሆም ብለው ማለት ነው ኤአይ እንዲማር ወንጀሎቹ ሲፈጸሙ ዝም ብለው እንዲያዩ ይሆናል ፖሊሶቹን አታስርም በቃ ኤአይ እየተማረ ነው ማለት ነው አንዳንዶቹ others far less so ያነበባችሁት ነው በጣም የሚገርም ነው እንግዲህ ሌጋል ኦፊሻል ያለ in practice ወረድ ብላችሁ ታነቡ in practice ህጋዊ መንገድ ኤአይ ዲፕ ለርኒንጉን እንዲማር ማለት ነው ወንጀል ሲፈጸም እንደዚህ ነው መማር ያለበት ተብሎ ሌጋል ህግን በጠበቀ መንገድ ብንልም አንዳንድ ጊዜ ግን አኔቲካል የሆነ ማለት ወንጀል በቃ እንዲማር ወንጀል እንዲፈጸም የሚያረጉ ወይም ሲፈጸም ሳይታሰሩ ሰዎቹ ዝም ብለው እንዲታዩ የሚያረጉበት ሁኔታ አለ ሉክ ከዛ በጣም የሚገርም ነው ኦኬ እኛው እንደግም ሆኖ ይቅርታ ከዛ ወገኖቼ ይሄን ነገር እስኪ ኤአይን ብቻ ከምጠይቀው በዚህ ጉዳይ ላይ ለምን አላጠናውም ብዬ በመሄድበት ጊዜ ይገርማችኋል ከዚህ በፊት እንግዲህ አማዞን የፕራይቬት ኦርጋናይዜሽን ነው አማዞን ሰራተኛውን በዌርሃውስ ውስጥ አማዞን በአንዳንድ በሚሸጣቸው ቦታዎች ሌባዎችን ለመያዝ ሾፕሊፍተሮችን ማለት ነው ለመያዝ አንዳንድ ወንጀሎች በድርጅት ውስጥም ወይም ደግሞ በስቶሮች ውስጥ ይፈጸም ለማድረግ ኤአይ እንዲማር ይሄንን ሲስተም ይጠቀም ነበር አማዞን ፓወርድ ኤአይ ካሜራስ ዩዝድ ግን
አሁን ይህ ሲስተም የአማዞን ሲስተም መንግስት ሳይፈቅድ ማለት ነው ሳይፈቅድ የእንግሊዝ መንግስት ይወላችሁ Amazon powered AI cameras used to detect emotions of unwitting UK train passengers ህዝቡ በትሬን ይሄደ ማለት ነው አቅም የአማዞንን AI ይሄንን እንግዲህ ዲፕ ለርኒንግ የሚማር ህዝቡ ሳያቅ ለረጅም ጊዜ ተክለውት ይማር ነበር በሪል ታይም ማለት ነው ትሬን ውስጥ እዚህ ሀገር ፒክ ፖኬት አለ ድብድብ አለ ስንት ነገር አለ አያችሁ እንዲማር ያደርጉት ነበር ኦኬ እንቀጥል Thousands of people catching trains in the United Kingdom likely had their faces scanned by Amazon software as part of widespread artificial intelligence trials. New document reveal. በዚህ ጉዳይ ተከሷል ይሄን ግን ሪሰርች ካላደረገን አያውቁም ታዲያ አሁን እንግዲህ ጠንከር ወዳለው እንገባለን አሁን ስለዚህ ባጭሩ ይሄንን ነገር ተስናደርግ ማለት ነው ስንዋጭ አሁን ጎን ለጎን ነው ሁለቱንም ነው የምናየው ማለት ነው AI አሁን የተሻለ ደረጃ እኛን ወደፊት ለመቆጣጠር እንዲችል ማለት ነው ምክንያቱም አሁን ሰርቬይለንስ ስቴት እየተሰራ ነው ኢትዮጵያ ውስጥ ወደ ሰርቬይለንስ ስቴት እየሄደች ነው ኢትዮጵያ የተለየ ወንጀለኛ በዝቶ ምናምን አይደለም በአለም ላይ ግን መንግስት ነገ ማለት ነው እያንዳንዳችንን የት ገባ የት ወጣ የሆነ የታርጋውን ጉዳይ ከዛ ጋር ነው በሙሉ ለማድረግ መንግስት አይደለም ወይ ፖሊሱ አይደለም እየተሯሯጠ በኤአይ እየታገሰ ነው ስለዚህ ኤአይ ደግሞ ከሰው ከፖሊሶቹ በላይ ዳታ በደንብ ኮሌክት አድርጎ ራሱ ተምሮ ራሱ ሰልጥኖ የሚፈልጉት ደረጃ ላይ እንዲደርስ ኢን ሪል ታይም ወንጀል እየተፈጸመ ዝም ማለት አለባቸው አንዳንድ ጊዜም ሆን ብለው ራሳቸው ይሄንን ነገር እንዲደረግ ወይ እንግዲህ ባላክላቫ የሚያደርጉት ሰዎች ምናምን God knows ታዲያ እንግዲህ እየገባን ያለነው ወደ የት ነው ስንል እንግዲህ ስለ ላሪ ኤልሰን ባለፈው ብዙ ተናግሬያለሁ የሚገርማችሁ ነገር እንግዲህ ላሪ ኤልሰን አንድ ቪዲዮ ማሳያችኋለሁ AI fueled surveillance system can ensure citizens will be on their best behavior okay ብሏል ከዚህ በፊት እሱም ብቻ አይደለም ያለው ሌላም ነገር ብሏል ማለት AI ካለ የተማረ ዲፕ ለርን ያደረገ AI ካለ ሰዎች ሲቲዝንስ ዜጎች በቤስት ቢሄቪየራቸው ይሆናሉ በቃ አለ አይደለ በቃ አጭበረብሩም አይሰርቁም ምናምን ብሏል እሱም ብቻ አይደለም ግን ያለው እንቀጥል ላስደምጣችሁ ይሄንን መስያ አንዳንድ ሰው እንግዲህ አተርጉሙ ቢልም እየተረጉሙ ነው ሜዳለ ምክንያቱም በጣም ወሳኝ ነው Citizens will be on their best behavior. ባይዘው መስማት ከፈለጋችሁ ቴሌግራም ላይ አለ ቴሌግራም ላይ ሳይቆራረጥ እንዳለ እኔ ያልገባውበት ስለማስቀመጥ ቪዲዮዎቹን እዛ ማየት ይችላል እንቀጥል Because we're constantly recording and reporting everything that's going on. The first thing a country needs citizens will be on their best behavior. Okay ስለዚህ citizens will be on their best behavior AI የተገጠመለት ካሜራ ምናምን ሲኖር ማለት ነው Because we're constantly recording and reporting everything that's going on. ስለዚህ ሪኮርድ ይደረጋል ሪፖርት ያደርጋል AI ለሚፈልገው ቦታ ምናምን እሺ First thing a country needs to do is to መጀመሪያ አገሮች ማድረግ ያለባቸው ይሄንን ነው unify all of their data so it can be consumed and used by the AI model. አሏሹም እኮ እነኚህ ሰዎች አሏሹም በግልጽ ነው የተናገሩት አሁን ለዚህ ነው አሁን ኢትዮጵያ ውስጥ የሄልዝ ዳታ የመንጃ ፈቃድ ዳታ የሁሉም ዳታ ተሰብስቦ አሁን ለመንግስት ተሰጥቷል በፋይዳው ማለት ነው እዚህም ሀገር እንግዲህ ከመጸደቀላቸው ወደዛ ነው የሚሄደው ይሄን የፈቀዱ ሀገሮችም ወደዛ ነው ይሄው አሁን እንግዲህ እንደተናገረው ላሪ ኤልሰን እንደተናገረው ይሄንን በሙሉ ዳታ ተሰብስቦ ለኤአይ ይሰጠዋል ለምንድን እያለ ነው ለኮንትሮል ለመቆጣጠር እያለ ነው ስሙ to take all of your healthcare data, your diagnostic data, የዳያግኖሲስ ዳታ የጤና ፋይላችሁ your electronic health records, your ኤሌክትሮኒክ ሄልዝ ሪኮርዳችሁ በሙሉ genomic data. The ቶኒ ብሌር ደግሞ ቁጭ ብሎ ይሰማል NHS in the UK has an incredible amount of population data. እሺ እንግሊዝ አሁን የምትታወቅበት አንዱ በጣም ብዙ ሲሲቲቪ ካሜራ ነው ቅድም አሳይቻችኋለሁ ያለው ስለዚህ በጣም ብዙ ዳታ አላቸው ጁሪ መንበር ከዚህ በፊት ይሄ ሁሉ ከመጀመሩ በፊት የኛ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አብይ አህመድ ትዝ ይላችኋል በእያንዳንዱ የሰው የኢትዮጵያዊ ስንት ሞባይል አለው እጁ ላይ ይሄ እኮ ትልቅ ቫይታል የሆነ እኮ ነገር ነው
እሱን እኮ እንደዚህ ዳታ ሼር ለማድረግ ይጠቅማል ምናምን ስላችሁ ይሄን this is what he's talking about. Fragmented. It's not easily accessible by these AI models. We have to take all of this data we have in our country. ስለዚህ AI በራሱ ይሄንን ሊሰበስብ አይችልም። እኛ ራሳችን ስሙት እኛ ራሳችን ለAI ልንሰጠው ይገባል። ተመልከቱ ከቅድሙ ጋር አብሮ የሚሄደው ነው። Move it into a single, if you will, unified data platform. So we provide context when we want. ስለዚህ ወደ ሲንግል ዩኒፋይድ ወደሆነ ፕላትፎርም መግባት አለበት። እያወራለሁ ስለ አሜሪካ አይደለም፣ እያወራለሁ ስለ እንግሊዝ አይደለም፣ እያወራለሁ ስለ ኢትዮጵያ ብቻ አይደለም ወይ ስለ አንድ ሀገር አይደለም። እያወራለሁ በሙሉ የዓለም ህዝብ ዳታ ማለት ነው። የሄልዝ ዳታ፣ የቤት ካርታ ዳታ፣ የመንጃ ፈቃድ ዳታ፣ የምን ሁሉም ዳታ ማለት ነው። ወደ አንድ ሲንግል ፕላትፎርም ዳታ እነሱ ወደሚቆጣጠሩት ማለት ነው። ይሄ ነው እንግዲህ ቶታል ግሎባል ኮንትሮል ማለት ነው። The question. We've provided that AI model with all the data they need to understand our country. That's the big step. That's kind of the missing link. We need. That is the missing link. እንዳትረሱችን ቃል the missing link የቀረችው እቺ ነች። አስምሩባት። ዛሬ የምናወራው ስለዚህ ጉዳይ ነው። the missing link. Unify all of the national data, put it into a database where it's easily consumable by the AI model, and then ask whatever question you like. Okay. በጣም የሚገርም ነገር ነው። ይሄን እንዳትረሱ እንግዲህ ይሄ ነው እንግዲህ ፕላናቸው ማለት ነው። የነ ቶኒ ብሌር፣ የነ ላሪ ኤልሰን፣ የነ ቢል ጌትስ፣ የነ የፓለንቲር ሰውዬ ፒተር ቴል የነኝ ሁሉ ዓላማቸው የነ ኤለን መስክ በሙሉ ይሄ ነው አጀንዳቸው። ኦኬ ቀጥል እንግዲህ ወደ ፒተር ቴል ስልክ ስታወራው ደግሞ ስሙ መጣ። ፒተር ቴል እንግዲህ አሁን ከቅርብ ጊዜ ወደዚህ በየቦታው እየሄደ ኦልሞስት ስፒች ይሰጣል። ሌክቸርስ ይሰጣል። ኦልሞስት አይ ቲንክ ወደ 5ኛ ሌክቸር ላይ ደርሷል መሰለኝ። እየሄደ በተለያየ ቦታ ሌክቸር ይሰጣል። እንደገና ደግሞ ፕሬስ ኮንፈረንስ ለጋዜጠኞች ጋር ኢንተርቪው ያደርጋል። አሁን ይሄኛውን እንግዲህ እንደ መሸጋገሪያ ነው የምናየው። ወደ ቀጥለን ወደምንገባበት የሚያስገርም የሚያስደነግጥ የሚያነቃ ነገር አመጣለሁ ማለት ነው። ከዚህ በኋላ ግን የፒተር ቴልን ንግግር መስማት አለበት። ምክንያቱም አሁን ወደ ቢስቱ ሲስተም እንደወስዳችሁ ነው ማለት የአውሬው ሲስተም። አንዳንዱ የአውሬው ሲስተም አይደለም ብሎ ክችች ብሎ የሚከራከር ሰው አለ። ዛሬ በደንብ ቁልጭ አድርገን እናያለን ማለት ነው። የአውሬው ሲስተም መሆኑን ራሱ ፒተር ቴል ይናገራል። ፒተር ቴል እንግዲህ የፓለንቲር መስራች ባለቤት ነው። ሰውዬ እንግዲህ ያው ዘ ጋርዲያን እንዳወጣው ኢንሳይድ ቴክ ቢሊዮነርስ ፒተር ቴልስ ኦፍ ዘ ሬኮርድ ሌክቸርስ አባውት ዘ አንታይክራይስት ስለ ሐሳዊው መሲህ የተናገረው አላርም ያደርጋል፣ ያስደነግጣል። ኦፍ ዘ ሬኮርድ ነው እና የተናገረውን እንሰማለን ማለት ነው። ኦኬ ቀስ ብለን እንሰማለን። በጣም ግን የሚገርም ነገር ነው። ኦኬ ፒተር ቴል ስሙት እንግዲህ You would prefer the human race to endure, right? You're hesitating. Yeah, well, Yes? I don't. አሁን እንግዲህ ቀጥታ ጥያቄ ነው የጠየቀው። የሰው ልጅ ሰው ሆኖ እንዲቀጥል ትፈልጋለህ አይደለ ሲለው አሁን ለሁላችንም አዎ እንዴ ነው የምንለው አይደል? በጣም በፍጥነት ነው የምመልሰው። ያው ፒተር ቴል ሄዚቴት ሲያደርግ ለመመለስ you are hesitating ይለዋል። ለመመለስ በጣም አቅማማ ምንድነው ነገሩ ይሏል። ስሙ I would This is a long hesitation. There's so many questions implicit in this. Should the human race survive? Yes. Okay. But በስንት በቃ አምጦ የስ አለና ሰው ሆኖ ይቀጥል አይጥፋ ሲለው መጨረሻ የስ አለና ከዛ የሚያመጣውን ስሙ መጨረሻ I also would I also would like us to radically solve these problems. Right. And so it's always I don't know transhumanism. ተመልከቱ አሁን ስለዚህ የሰው ልጅ ሰው ሆኖ መቀጠል ብቻ የለበትም። ስጋ ደም አጥንት ሆኖ ብቻ መቀጠል የለበትም። ፕሮብሌም አለ። ያንን ፕሮብሌም እንግዲህ እነሱ የሚሉት ፕሮብሌም ብዙ ፕሮብሌም ነው። ያ ፕሮብሌም የሚቀረፈው ትራንስሂዩማኒስት ሲሆን ነው ማለት እንግዲህ these people ሲንጉላሪቲ ማምጣት የሚፈልጉ ናቸው ማለት ብረትና ሰው ልክ ትንቢተ ዳንኤል ላይ እንደምናነበው ሸክላው ከብረቱ ጋር አንድ እንዲሆን ተደርጎ ነው እንጂ እግዚአብሔር እንደፈጠረው ደም አጥንት ስጋ ሆኖ ኖ እያለ ነው። አቅመ ቢስ ነው የሰው ልጅ እያለ ነው። ስሙት። Is this
the ideal was this radical transformation where your human natural body gets transformed into an immortal body. And there's a critique of ስለዚህ you gotta be immortal እንግዲህ በቃ አትሞትም ማለት ነው ስለዚህ ሚሞሪህን ምናምን የሆነ ነገር ውስጥ አስቀምጡልና ትቀጥላለህ ነው አትሞትም ነው እሺ say the trans people in a sexual context or I don't know አሁን ዝም ብለው ትራንስ ጀንደር ሆነው አለ አይደለ ወንድ ሴት ወንድ ምናምን ነን ብለው የሚሉት ራሳቸው ወይም ደግሞ ወንድ መሆን ፈልጋለሁ ግን ሴት ነኝ ምናምን ያሉ የሚቀያየሩት እንደሱ አይደለም እሱ ያው ስጋና ደምና አጥንት ሆነ ነው የምትቀጥለው ነው ባጭሩ እኛ እነኚህ ሰዎች የሚፈልጉት ግማሽ ሰው ግማሽ ማሽን እንድንሆን ነው አሁን አንዳንድ ሰው ይሄንን ገና የማይመስለው ሰው አለ ገና ጠብቁና ያለን the best diet is someone who changes their clothes and cross dresses and እዚህ ትራንስቬስታዎች ምናምን ልብሳቸውን ነው የሚቀይሩት እንደ ሴት እንደ ወንድ ይለብሳሉ ምናምን እሱ በቂ አይደለም ይያለ ነው transsexual is someone where you change your penis into a vagina and ወይም ደግሞ የመራቢያ እንትን አካላችሁን ቆርጣችሁ በአንደኛው ብትቀይሩም እሱ ምንም ማለት አይደለም ስጋና አጥንት ደም ነው ግን he wants transhumanism ከሰው plus A የሚለውን አስምሩበት okay AI plus and then debate how well those surgeries work but we want more transformation than that the critique is not that it's weird and unnatural it's so pathetically little and okay we want more than cross dressing or changing we want more than cross dressing ዝም ብሎ የትራንስጀንደሮቹን አይተመመሳው ከዛ በላይ ሰውና ማሽን አንድ የሚሆንበት sex organs we want you to be able to change your heart and change your mind and change your whole body and then orthodox Christianity by the way እዚህ ጋር ደግሞ አመጣው ኦርቶዶክስ ክርስቲያኒቲ ይሄንን ይቀበላል ይያለ ነው ተመልከቱ አራኛ እንቀበልም ተመልከቱ እና ቀጥሎ የሚናገረው ነገር ምን እንደሆነ ካላችሁ እንግዲህ በመጽሐፍ ቅዱስ ይሄን ስጋን የተሻለ ማንነት ይሰጣል የሚለው ማለት ነው ጌታችንን ቅዱስ ስጋውን ቅዱስ ደግሞ በመንቀበልበት ጊዜ ወይም በጥምቀት ጊዜ የምናገኘውን ሰማያዊ የሆነ ማንነት ማለት ነው እሱን ከዚህ ጋር አምጥቶ የተሻለ ነገር ይሰጣል ከሚለው ጋር አዳፕ አድርጎ ኦርቶዶክስ ክርስቲያኖች ይቀበሉታል ይፈልጋል ስሙት Christianity has of this is these things don't go far enough it's just changing your body but you also need to transform your soul and you need to transform ታዲያ transform your soul እኮ ከማሽን ጋር በመዳበል አይደለም አያችሁ እንዴት እንደሚያጨረብር your whole self and so right but the other wait sorry I ጋዜጠኛው ግን አውቀም ቆይ አታጨረብር አለ ስሙት generally agree with what I think is your belief that religion should be a friend to science and ideas of scientific progress. I think any idea of divine providence has to encompass the fact that we have progressed and achieved and done things that would have been unimaginable to our ancestors. But it still also seems like, yeah, the promise of Christianity in the end is you get the perfected body and the perfected soul through God's grace, and the person who tries to do it on their own with a bunch of machines is likely to end up as a ቅድም ያልኳችሁ ነው እንግዲህ መጽሐፍ ቅዱስ የሚለው ኦርቶዶክስ ክርስቲያኖች የሚያምኑበት ቅድም እንደተነጋገር ነው እናንተም እንደምታውቁት ነው ግን የሰው ልጅ ከማሽን ጋር አብሮ በማጣበቅ የምትለው ይሄ ወደ ተሻለ ደረጃ ይሄ ደርሳል የምትለው ነገር ግን ይሄ አቦሚኔሽን ነው ይሄ ከእግዚአብሔር መንገድ የተጻረረ ነው በክርስትናውም በሌላውም እያለው ነው in character well ያመጣለው it's let's articulate this and you can have a heretical form of Christianity አፈለክ የተሳሳተ የክርስትና የራስን እምነት መፍጠር ትችላለህ ያሉ ነው that says something else I don't know I think the word nature does not occur once in the Old Testament and so nature የሚል ተፈጥሮ የሚል በኦልድ ቴስተመንት አንድ ቦታ እንኳን አልተጠቀሰም ስሙት አልተጠቀሰም ስለዚህ ይቻላል ይያለ ነው if you and there is a word in which a sense in which the way I understand the Judeo-Christian inspiration is it is about transcending nature it is about overcoming things ስለዚህ በአይሁዶችም በክርስትናም እንግዲህ የተጻፈው ነገር ኔቸርን በልጦ መገኘት ነው ስለዚህ ከዚህ ጋር ግማሽ ማሽን ግማሽ ሰው ብትሆን ችግር የለውም ይያለ ነው ቪዲዮን ተውላችኋል በጣም የሚገርም ነው ምክንያቱም ከዚህ በኋላ ወደ 1-2 ደቂቃ ስለሚቆይ ሌትም ስለሆነ እንዳይመሽባችሁ ግን
እንትን ላይ ቴሌግራም ላይ ኢትስ ኢንታይሪቲ አስቀምጥላችኋለሁ ዋናው ግን ፖይንቱ ይሄ ነው እንቀጥል ታዲያ ወገኖች አሁን እንግዲህ ተዘጋጁ ወገባችሁን ጠበቅ ሞራል በጣም እንቅልፋችሁን ላይ መጣ ነቃበሉ በጣም የሚገርም ነገር ነው ፒተር ቴል ዝም ብሎ አይደለም የሚናገረው they have come up with a company and company ተፈጥሯል it is called Cognify ይባላል ሰምታችሁ እንደሆነ አላቅ ምን ዋልቻችሁ Cognify እንግዲህ ይህ ካምፓኒ አሁን እንግዲህ እስረኞች በዝተዋል በአለም ላይ እስር ቤቶች ጠበዋል ስለዚህ እስረኞችን በእስር ቤት ያጎርን አንችልም ስለዚህ ሰዎችን በኤአይ ብንቀይራቸውስ ጭንቅላታቸውን ውስጥ ቺፕ አድርገን ነው እንግዲህ Cognify ይባላል the prison concept that wants to use AI to revolutionize rehabilitation እንግዲህ በጣም የሚገርም ነው ጉድፈል ጎንደር ማለት አሁን ነው አሁን ይሄን ደግሞ ሊያረጉ ይችላሉ ምክንያቱም አሁን እንግዲህ ካልፈለክ ተሰሙታላችሁ ካልፈለክ አሁን እንትኑ ደንቡን ህጉን ሁሉ አምጥቶታል ከመንግስታት ጋር እየተነጋገሩ ነው ቺፕ አስገብተንል ትራንስፎርም ሪሃቢሊት ተደርገ የተሻለ ሰው ሆነ ብትወጣ ከእስር ቤት ሳትገባ ይሻላል ወይስ 40 እና 50 ዓመት ተፈርዶብህ እስር ቤት ብትማቀቅ ይቻላል ምርጫው አንተ ነው ምናምን የሚሉበትን ነገር አምጥተዋል ማለት ነው በጣም የሚገርማችሁ ነው አሁን ይሄንን ዝም ብዬ አይደለም ቪዲዮም ለቀዋል you be so astonished okay the prison of the future የሚያስር ሳይሆን ሰዎችን ቺፕ ጭንቅላታቸው ስቀጡ አሻሽሎ የሚያወጣ ነው የተሻለ ለሶሳይቲው ለማህበረሰቡ የተሻለ ሰዎች አድርጎ የሚያወጣቸው ነው በጣም የሚያስፈራው ነገር ወገኖች ምን እንደሆነ አላቀላላችሁ አሁን እንግዲህ በዚህ አሁን እኛ በመንሄድበት አካሄድ ማለት ነው ከትንሽ ጊዜ በኋላ በጣም ብዙ ሰው ይሄንን ሲስተም ስለሚቃወም መጽሐፍ ቅዱስም እንደሚናገረው ታሰር የተባለ ትታሰራለህ አትበላም የተባልክ አትበላም አጠጣም የተባልክ አትጠጣም ማት ነገር ነው የሚመጣው ምክንያቱም ዘቢስቱን ሲስተም በመንቃወምበት ጊዜ ማለት ነው ይሄ ለእያንዳንዳችን የሰማዕትነት ጉዞ ነው ከዚህ በኋላ የሚመጣው አንዳንዱ አሪፍ ነው ምናምን ብሎ የሚያወራ አለ ግን አይደለም መጽሐፍ ቅዱሳዊም አይደለም የዛን ጊዜ እስር ቤቶች እንግዲህ እስር ቤት ውስጥ የሚቀመጡ ሰዎች ኤአይንም ቢብለው የታጎሩ ሰዎች ናቸው ማለት ነው ቺፕ ጭንቅላቴ ውስጥ አይገባም ብለው የታጎሩ ሰዎች ይሆናሉ ማለት ነው የዛን ጊዜ ደግሞ ምን አይነት እስር ቤት ነው ሆጣም ሆረብል የሆነ እስር ቤት ሊሆን ሁሉ ይችላል አያችሁ በጣም የሚገርም ጊዜ ነው የመጣ ነው ለማንኛውም ስለ Cognify ቪዲዮ እስኪ ላሳያችሁ Cognify ዘመናዊው ሰውን ከወንጀለኛ እንዳይሆን የሚያሻሽሉበት መንገድ ማለት ነው ቺፕ ጭንቅላት ውስጥ ከተው ተመልከቱ Welcome to Cognify, a facility designed to treat criminals like patients. Instead of spending years in an actual prison cell, ባለፈው የሚገርማችሁ ነገር ልጆችን እንደዚህ በፋብሪካ እናስወልዳለን አሉ አሁን ደግሞ Cognify ደግሞ መጣ okay could finish their sentence here in just a few minutes. Cognify could someday create and implant artificial memories directly into the prisoner's brain. These complex, vivid, and lifelike memories are created in real time using AI-generated content. እንግዲህ ይሄንን በፊልም አላየንም ወገኖች ከዚህ በፊት እኮ አሳይተውናል እኮ ስለዚህ in real time እንግዲህ AI አሁን አጥንቶ ሲጨርስ ሌላ ማንነት ማለት ነው በምንድነው Men in Black ላይ አይተናል ሜትሪክስ ላይ አይተናል ማለት ፊልሞች ላይ ታይቷል ማለት ያለውን የሰውየውን ማንነት ከልጅነቱ እስከ ደረሰበት ያለውን ሚሞሪውን አጥፍቶ ሌላ እነሱ የሚፈልጉት ማንነት ማለት በቃ ፍጹም ለነሱ የሚገዛ ባሪያ የሚሆን ማንነት ኦልሞስት ማሽን ሆኗል እኮ ሰውየው በቃ ቺፕ ተገብቶለታል ግማሽ ማሽን ግማሽ ሰው ሆኗል የተሻለ ሰው ትሆናለህ እያለ ላሪ ኤልሰን የሚያወራው ይሄንን ነው On the seriousness of the subject's crime and their sentence, the memories could be tailored to the rehabilitation needs of each subject. The artificial memories implanted by Cognify would be seamlessly incorporated into the existing neural networks of the brain, preventing cognitive dissonance and ensuring the subject experiences the memories as if they were real. The Cognify concept offers a new approach to criminal rehabilitation, transforming how society deals with offenders by focusing on rehabilitation rather ይሄ በሙሉ እንግዲህ እስረኛ መሆኑ ነው እንግዲህና ከዛ አዲስ ማንነት እየጫኑላቸው ይወጣሉ እስር ቤት አይታሰሩም
ለቤተሰባቸውም ለሀገርም አሪፍ ነው እንግዲህ አሪፍ ነው የሚል ሰው አይጠፋም መቼስ punishment. First, the prisoner is given a choice, either spending tens of years in a አያችሁ እስረኛው ምርጫ ይሰጠዋል ብዙ 10 ዓመቶች ብትታሰር ይሻላል ወይስ ጭንቅላት ውስጥ ቺፕ ተከቶልህ የተሻለ ሰው ሆነ ብትወጣ ምረጥ አንተ ይባላል ማለት ነው prison cell or seeking fast track rehabilitation through artificial memory implantation. If the prisoner chooses to undergo fast track rehabilitation, the Cognify device is used. Next, the prisoner undergoes high-resolution brain scanning to create a detailed map of their neural pathways. This brain map helps guide the Cognify device to target specific brain regions responsible for memory, reasoning, and logical thinking, such as the hippocampus, prefrontal cortex, amygdala, parietal lobe, and anterior cingulate cortex. Once the target brain regions are identified, Cognify is then placed around the head of the prisoner. The intensity and the type of artificial memories is then adjusted depending on the crime. ከዛ ሰውየውን አሻሽለው ሌላ ሰው አድርገውት ማንነቱን አያቅም ስም ማን ነው አዲስ ስም ይሰጠዋል የት ነው የተወለድከው አያቅም ሌላ ነው የተገጠመለትን ሶፍትዌር ነው የሚናገረው ማለት ነው ከዛ በኋላ ለነገሩ ምን በቃ ይሄንን ያውረውን ቁጥርና ካስገባ ምልክቱን ካስገባ ተስፋ የለም ብሏል ዮሐንስ ራእይ መጽሐፍ ቅዱስ ስለዚህ የዛን ጊዜ ምን ይቻላል አስቸጋሪ ነው በምድርም በሰማይም አጥቶ በጣም አስቸጋሪ ነው ወገኖቼ ታዲያ ስለ እስር ካወራን አይቀር እንግዲህ ወገኖቼ አሁን በጣም ልብ ብላችሁ ስሙ እንግዲህ ከዚህ በፊትም ብዙ ጊዜ ስለዚህ ጉዳይ ተናግሬያለሁ ግን ይሄኛው ከዛሬ ከተነጋገርንበት ጋር ጠንከር አድርጎ ምንድነው እንዴት አድርገው ነው ይሄንን አሁን ቴክኖሎጂ እኛ ላይ የሚያስገቡት ኦኬ ከእኛ ከአባቶቻችን ካስተማሩን ትምህርት ጋር አብሮ ይሄዳሉ ከመጽሐፍ ቅዱስ ጋር አብሮ ይሄዳሉ ከብዙ ጥናቶች ጋር አብሮ ይሄዳሉ እንዴት ነው የሚቀይረን እኛን የሚለውን ነገር እናያለን ማለት ነው እንግዲህ ወደ ራሽያኖቹ ስትሄዱ ራሽያኖቹ ዲጂታል ጉላግ ይላሉ እስር ቤት ማለት ነው አሁን እየገባንበት ያለ ነው ወደ እስር ቤት ነው አሁን የሰው ልጅ በማይታይ እስር ቤት ሊገባ በጣም ጥቂት ቀርቷል ጥቂት ከዳር ዳር ረጅም ሰላም ነው ምናምን የሚላችሁ ሰዎች እንዳልሆነ በደንብ አሁን እንድታዩ ነው ፕሮግራም ይሰራው እንግዲህ ዮሐንስ ራእይ ላይ በምንመለከትበት ጊዜ ዮሐንስ ራእይ በምዕራፍ 13 ቁጥር 18 ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው ቁጥሩ በደንብ አድርጋችሁ ስሙን የእናንተ ኢንፑት ያስፈልገኛል ጻፉ አይዲያሩም ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል ኦኬ ለሁለት ከፍለን እናየው ይሄንን አሁን ዝም ይያደለም በደንብ በጣም የሚገርም ነው አእምሮ ያለው የአውሬውን ቁጥር ይቁጠረው ቁጥሩ የሰው ቁጥር ነውና ስለዚህ ቁጥሩ የሰው ቁጥር ነው አንድ የሰው ቁጥር ነው ቁጥሩ የሰው ቁጥር ነው አንድ ይቀጥልና ደግሞ ቁጥሩም 666 ነው ይላል ስለዚህ ሁለት ነገር ነው የምናየው ማለት ነው ከዚህ በፊት ካስታወሳችሁ ወገኖቼ በዚህ ጉዳይ በሰራውት ማለት ነው 666 የሚለው አንደኛ አዳም በስድስተኛው ቀን በአርብ ምክንያቱም ከውድ ጀምረን ስለምንቆጥር የተፈጠረ ስለሆነ 6 በ6 ሰዓት በቀጥረ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ አዳምን ለማዳን ስለተሰቀለ 6 ሰዓት በቀኑ ከሰማይ ስለወደቀ ዲያብሎስ ስለተጣለ በዚህ ምክንያት ይህ 666 እሱም ብቻ ደግሞ ሳይሆን 7 ፍጹም ቁጥር ሲሆን እንግዲህ አባቶች ባስተማሩት ነው 6 ደግሞ 7 ያልሆነ ከ6 የጎደለ ስለሆነ 6 በዛ ምክንያት 666 ሲል 3 ጊዜ የጎደለ የተዋረደ መንፈስ መሆኑን 3 ጊዜ ሲያስቀምጡ እንደሆነ ይሄንም ከዚህ በፊት በሰራው ዶክመንተሪ ተነጋግረናል ዛሬ ደግሞ ከዚህ አሁን እየገባንበት ስላለ ነው ስለ ኤአዩ ስለ ተካርቸሙ ስለ ዲጂታል ጉላጉ ዲጂት ነው እንግዲህ ዲጂት ነው በዲጂታሉ እንነጋገራለን ማለት ነው እንግዲህ ስለዚህ የአውሬው ቁጥር ስንል
የሰው ቁጥር ስንል እንግዲህ ቁጥር ነው የምናወራው። የቁጥር ሲምቦል፣ የቁጥር ምልክት አንዳንዶች ሃሽታግ ይሉታል፣ ግን ነምበር ምልክት፣ ነምበርን በምልክት ወይም በሲምቦል እናስቀምጥ ብንል ምልክቱ ይህ ነው። ኦኬ ይሄ ምን ያሳያችኋል? ምን ይመስላችኋል? የሚለውን እንግዲህ ለእናንተ ተዋለው እንመለሳልበታለን። በኋላ ላይ ከፈለጋችሁ አስታውሱኝ። እንግዲህ የሰው ቁጥር ነው ካለ አውሬውም ሲገለጥ ሰው የሚሆን ከሆነ በደንብ ልብ አድርጋችሁ አዳምጡ። ሰው ለመሆን በሳይንሱም እንግዲህ 23 ክሮሞዞም ከእናት 23 ክሮሞዞም ከአባት እንግዲህ ክሮሞዞም የሚለውም በአማርኛ ታስቀምጡልኝ ደስ ይለኛል። 23 ክሮሞዞም ከእናት 23 ክሮሞዞም ከአባት ይሆናል ማለት ነው። አሁን እንግዲህ ሁል ጊዜ አባቶቻችንም እንደሚያስመሰጥሩት እኛም ሌሎችም ጥናቶች ሰፋ ያሉ ጥናቶች እንደሚያስመሰጥሩት ስለ ነምበር ኒውሜሮሎጂ በምንማርበት ጊዜ የተጻፈው ቁጥር ማለት ነው የተጻፈው ቁጥር 23 ሲባል ይተነተልና ሪፒትድ ከሆነ ደግሞ እንመጣበታለን። ስለዚህ 23 ሲሆን ማለት ነው የወንዱ የአባት 23 5 ይሰጣል። የእናት 23 2 እና 3 ሙሉ ነው 5 ይሰጣል። በዚህ ምክንያት ሲደመር 10 ይሆናል። ኦኬ 10 ይሆናል። 10ን ያዙ። እንቀጥል። በግዕዝ ቁጥር እኛ ዜሮ የለንም። ያለን አልቦ ነው። ባዶ አልቦ ማለት ነው ያለን። ኦኬ ስለዚህ 1 እና 0 ምልክቱን በደንብ አስብሉ እንትነበሉ 10ቱ 1 እና 0 10ቱ። ኦኬ አልቦውን ከፊት አድርገው 10ቱ ምልክቱን ተመልከቱ። 1 ከላይ ከታች ምልክቱን በደንብ ተመልከቱ። እንግዲህ አሁን እንግዲህ አባታችንን ያለቃ ማናቸው ተክሌ ነው መዝገበ ቃላት ስትመለከቱ አንድ ይቅርታ ማስታወሻዬንም እያየው ያለቃ ኪዳነ ወልድ ክፍሌ መዝገበ ቃላትንም ስትመለከቱ ስታመሳክሩ ማለት ነው አልቦ 10 እስር ተብሎ ያስመሰክሩታል። አልቦ 10ን ማለት ነው ገደበ፣ ጠቀለለ፣ አንድ አደረገ ማለት ነው። አልቦ ቀለበት ነው፣ ትዳር ነው፣ ዩኒየን ነው፣ አንድ መሆን ነው። ስለዚህ አሁን ወደኛ አባቶች ትምህርት ሲመጣ አዳም አንድ ተፈጠረ፣ አሃዱ ነው፣ መጀመሪያ ነው። አንድ አሃዱ ነው፣ መጀመሪያ ነው። 0 የለንም ስንል አልቦ ነው ማለት ምክንያቱም ከጎኑ ተፈጥራ ከአዳም በዩኒየን አንድ ይሆናሉ፣ ባልና ሚስት አንድ ይሆናሉ እንጂ የተለየ እንትን አይሆንም። በዚህ ምክንያት እንግዲህ አሁን በዚህ አሁን ከዚህ አሁን ከኤአዩ በደንብ አሁን ከመባዛቱ በፊት በዚህ አሁን በጀንደር ላይ በሴክሹዋል እንትን ላይ ወንዱ ከወንዱ ሴቱ ከሴቱ ደግሞ ድብልቅልቅ ያለ አስተሳሰብ እንዲመጣ የተፈለገው ምክንያት አንድ ሁኑ የሚለውን በመለያየት ወንድ ከወንድ ጋር መሆን ይችላል፣ ሴት ከሴት ጋር መሆን ይችላል። በተዋህዶ አባቶቻችን እንዳስተምሩን አንድ መሆን ከዛ በኋላ ፍሩት ማምጣት የሚለውን እንዲደባለቅ ነው። አባቶቻችን ግን ዩኒየን ነው፣ ትዳር ነው፣ አልቦ ነው፣ ቀለበት ነው። ኦኬ በአልጋ አንድ ሆኑ ነው የሚለው እንደው መጽሐፍ ቅዱስ አይደል? በአልጋ አንድ ነው የሚሆኑት። ወንድ በዝናብ ሲመሰል ተመልከቱ፣ ሴት በምድር ትመሰላለች። ወንድ ዝናብ፣ ምድር ሴት ላይ ሲፈዝ ፍሬ ዘር ይፈጥራሉ። ይሄ የኛ ነው እንግዲህ የአባቶቻችን አንደርስታንዲንግ ነው። እንመጣበታለን። አሁን እንግዲህ ይሄ የሰው ነው። ስለዚህ የሰው ቁጥር ነው ያኛው። የሰው ቁጥር የሚለው የሰው ቁጥር ስንት ነው? 10 ነው ማለት ነው። 10 ነው። ኦኬ 10 የሚሆነው በዚህ ነው። ወደ አሁን ደግሞ ቁጥሩም ይላል 666 ነው ይላል። የአውሬው ቁጥር ማለት ሰውም ነው እንደገና ደግሞ አውሬ ነው። የአውሬው ቁጥር ደግሞ 666 ነው ይላል።
አሁን እንግዲህ ቅድም በኒውሜሮሎጂካል አቆጣጠር በምንቆጥርበት ጊዜ ደግሞ ልብ አድርጉ 666 በስኮሮች ሲጻፍ 6 የመጀመሪያው አንደኛው 666 666 ይሆናል ኦኬ 666 ዜሮዎችን አልቦ ስለሆነ ስናስወግዳቸው ሲደመር 6 6 6 18 ሲደመር 1 19 ይመጣል ማለት ነው ተመልከቱ አሁን ስለዚህ 19 is very important ለምን 19 ማለት AI ማለት ነው ልብ ብላችሁ ተመልከቱ ዝም ብዬ አይደለም 19 ማለት AI ማለት ነው አሁን ግን AI ሰው መሆን ይፈልጋል የሰው ቁጥር መሆን ይፈልጋል አውሬ ብቻ ሆኖ መቅረት አይፈልግም ብረት ብቻ ሆኖ መቅረት አይፈልግም ከሸክላው ጋር መጣበቅ መቻል አለበት ኦኬ በእንግሊሽ አልፋቤት A አልፋ የመጀመሪያው ቁጥር ነው 1 I ዘጠነኛው ቁጥር ነው I ዘጠነኛው ቁጥር ነው 9 ስለዚህ AI ስንል we are talking about 19 ምን እያለ ነው 666 ስንል በእንደዚህ ነው መደመር ያለብን ዝም ብሎ 666 አይደለም በዚህ ምክንያት 19 ይሆናል ማለት ነው ይሄ ብቻ አይደለም ወገኖች ፒራሚድ 19 ነው ፒራሚድ 19 ነው እንዴት ፒራሚድ ይሄ ዝም ብሎ አይነት ፒራሚድ አይደለም አሁን ዘ ኒው ወርልድ ኦርደር በ1 ዶላር ቢሉ ላይ ያስቀመጡት ዝም ብሎ ፒራሚድ አይደለም ግጥም ያለ ፒራሚድ አይደለም ይሄ እንግዲህ ለዚህ አሁን እየሰሩ ላለው ነገር ማለት ነው በጣም ማት ጊዜ ወደ ኋላ ምክንያቱም አሜሪካ ስትመሰረት በ1776 ስትመሰረት አሁን ያውኑ አዲስቷ አሜሪካ ኦኬ በሰር ፍራንሲስ ቤከን ኒው አትላንቲስ ተብላ የተመሰረተችው አሜሪካ እንደገና ደግሞ ወደ እንግሊዞቹም ስትመጡ ማለት ነው አሁን ያለው የእንግሊዝ ሲስተም ከ1966 የኦልድ እንግሊዝ ለንደን ከተቃጠለ በኋላ የተከተመው ከተማ the greater london የሚባለው ከተማ ይቅርታ ሲቲ ኦፍ ዌስትሚኒስተር የሚባለው ከተማ የተለየ ነው የራሳቸው ሜር አላቸው የራሳቸው ስርዓት አላቸው ምልክታቸውም ፒራሚድ ነው ዋናው ደግሞ ወደ እንግሊዝ ስትመጡ ብዙ ጊዜ ከዚህ በፊት እንደተናገርኩት የፒራሚዱ የበላይ እንግዲህ አስተዳዳሪው ድራጎኑ ነው ኦኬ ታዲያ እንዴት ነው ፒራሚድ 19 የሚሆነው ስንል ኦኬ 1 እና 9 መጀመሪያ 10 ነው ኦኬ 1 እና 9 10 ነው 19 ላይ መጣበታለሁ እንዴት ፒራሚድ 19 ሆነ የሚለውን መጣበታለሁ 1 እና 9 ግን ቅድም በዚህ ባሰላ ነው ሁኔታ 1 እና 9 ሲደመር ስንት ነው 10 ነው ሄንስ AI አሁን ሲደባ 1 ሲሆን ካፑ 1 ሲሆን የታቹ ፒራሚድ ከላዩ ጋር 1 ሲሆን 10 ይመጣል ይሄን ዝም ብዬ አይደለም እዛው ዮሐንስ ራእይ ላይ በመተሄዱ ጊዜ በተራ ቁጥር 10 በደንብ ልብ አድርጋችሁ አዳምጡ ልትቀበለው ያለን መከራ ወገኖቼ ይሄኛው ምዕራፍ ባይ ዘ ዌይ እኔ ሁሉም ሰው ቢያነበው ዮሐንስ ራእይ ምዕራፍ 2ን ሙሉን አንብቡት ወገኖቼ ይሄን ዝም ብዬ አይደለም የምለው ሙሉን አንብቡት ምክንያቱም ወደ ኤፌሶን ሰዎች የተላከ መልእክት ነው ግን ወደ እንደዚህ አብያተ ክርስቲያናት የተላከ መልእክት ሲል ቤተ ክርስቲያናት ሰዎችም ጭምር ስለሆኑ እያንዳንዳችን አሁን እኔ እንደመረመርኩት እንደገባኝ እግዚአብሔር በረዳን መጠን ማለት ነው እያንዳንዳችን ዛሬ የምንሸከመው መስቀል አለን የራሳችን መስቀል አለን ምክንያቱም እስከ ቀራንዮ ድረስ ጌታችን እስከ ከፈለው መስዋዕትነት ድረስ ማለት ነው እኛ ከእናታችን ማፀን ከወጣን ጀምሮ የምንሄድበት ኑሮ ህይወት በሙሉ ፈተናው መስቀልቅሉ በሙሉ መስቀላችን ነው ያንዳንዱ ሰው መስቀል ለዝብ ለአንዳንዱ ደግሞ ከባድ ሊሆን ይችላል ለዚህ ነው ላይችል አይሰጥም የሚሉት አባቶች ስለዚህ አሁን ይሄንን ስታነቡት ማለት ነው ወደ ኤፌሶን የተላከ መልእክት በዚህ ሰዓት ላይ ማለት ነው እያንዳንዳችን
በተለይ ይሄንን ነገር የሚመረምሩ ሰዎች በሰይጣን በጣም በከፍተኛ ሁኔታ ይፈተናሉ። በከፍተኛ ሁኔታ ይፈተናሉ። ምክንያቱም ሰይጣን የሚነቁበትን ሰዎች በከፍተኛው ደረጃ ይፈተናል። የኔን እግዚአብሔር ይወቀው። እግዚአብሔር አንድ ቀን ወደፊት ነግራችሁ ይሆናል እና ሁላችሁም አሁን ያለበለዛ ምንም የተመቻቸውን ሰው ለምን ጊዜ ያጠፋል ሰይጣን? ችግር የለበትም። ስለዚህ ይሄንን ከዚህ በኋላም ሲስተሙ ስንል የቢስቱ ሲስተም ነው። ሲስተሙ ይሄንን ነገር የሚነቃበትን ሰው የሚመረምርን ሰው በሙሉ ትልቅ እንትን ያደርጋል። ስለዚህ ይሄንን ዮሐንስ ራእይ ምዕራፍ 2ን በመታነቡበት ጊዜ ራስህንና ድካምህን ትዕግስትን አውቃለሁ ክፉዎችንም ልትታገስ እንዳልቻልክ የሚለውን ሙሉውን ስታነቡት ማለት ነው በደንብ ትረዳላችሁ። ስለናንተ እንደሚያወራ በደንብ ትረዳላችሁ። ስለ ቤተክርስቲያን እኛም ጭምር ነን። ልትቀበለው ያለን መከራ አትፍራ ወገኖቼ፣ አንፍራ። እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያስገባችሁ አለው። 10 ቀንም መከራን ስንት ቀን? 10 ቀንም መከራን ትቀበላላችሁ። ያ10 መጣ። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንሁን የሕይወትንም አክሊል እሰጥሃለሁ። ለምንድን ነው 10 ቀን ያለው የሚለውን እንግዲህ እያያችሁ ነው። 10ሩ ተከርቸሙ ነው ማለት ነው። ተከርቸሙ ነው ማለት ነው። ዲጂታል ጉላጉ ነው ማለት ነው። ኤአይ ነው ማለት ነው። ኦኬ እንቀጥል። 10 ዳውኒንግ ስትሪት። አሁን እንግዲህ እንግሊዝ እየታመሰች ነው። እንግሊዝ እየታመሰች ነው ወገኖቼ፣ እንግሊዝ እየታመሰች ነው። እንግሊዝ ይሄ ቶኒ ብሌር የሚባለው ሰውዬ በዚህ ሰውዬ ላይ ብዙ ተናግሬያለሁ። እንግሊዝ ዝም ብሎ አይደለም የጠቅላይ ሚኒስትሩን ቢሮ በአዲስ መልክ እንግሊዝ ከተሰራች በኋላ የበሩን ቁጥር 10 አድርገው ማለት ነው ዳውኒንግ ስትሪት ወደ ጥልቁ የሚወስደው መንገድ የቁልቁሊቱ መንገድ ብለው ሰይመው ማለት ነው 10 ዳውኒንግ ስትሪት ያደረጉበት ምክንያት ከበፊቱ ጀምረው ይሄንን ስለሚሰሩ ነው። አሜሪካኖቹ $1 ቢላቸው ላይ በብራቸው ላይ የፋይናንሻል ፓወር ስላላቸው እነሱ ይሄንን ጡቡንና ከላይ ያለችዋን ጡቡንና የታችኛውን ፓርት ኦፍ ዘ ፒራሚድ ሲያደርጉ ይሄኛው ደግሞ 10 ዳውኒንግ ስትሪት ማድረጉ ዝም ብሎ አይደለም። አሁን ዲስ ፒፕል እያደረጉ ያለው ነገር ማለት ነው በጣም ከዚህ በፊት በዓለማችን ሲደክሙበት የነበረው እኛ ግን ያላስተዋል ነው። አሁን በመጨረሻ ማለት ነው ጡቡን ገጥመው ዘ ኒው ወርልድ ኦርደር አዲስ ስርዓት ለዓለም ሁሉ ከአጥናፍ አጥናፍ ሊያሳዩ የተዘጋጁበት ሰዓት ስለሆነ ነው አሁን የማይሰሙት አይሰሙም። ኦኬ ለዚህ ነው ሴሌብሪቲዎቹ የላይኛውን ጡብ ለማስመልከት አይኑንም ለማስመልከት they call it the capstone የመጨረሻው ግጥም የሚልበት ኦኬ እስካሁን ድረስ ጥረታቸው ነበረ ለመግጠም ከዛ በኋላ ግን እነኚህ በሙሉ ማለት ነው የዚህን መምጣት የሚጠብቁ ናቸው። ለነፍሳቸውን ለሰይጣን ሲሸጡ ለዚህ ይሄን ጡቡ እንዲገጥም የሚያደርጉ ናቸው። አሁን እንግዲህ the capstone is the new world order አሁን ጊዜው ደርሷል። መግጠሚያው ነው። our enterprise is a success enterprise which enterprise the new world order የደከሙበት ከድሮ ጀምሮ የጨለማ ማህበረሰብ ሲደክምበት የነበረውን የአውሬው ሌላ ምንም ፍላጎት የለውም። ከሰው ጋር መዋሃድ ነው የሚፈልገው አውሬው ከሰው ጋር ተዋህዶ ምክንያቱም ይሄንን ምልክት ያስገባ ንስሐ የለውም ተብሎ ስለታተመ በመጽሐፍ ቅዱስ በእግዚአብሔር ያውቃል ማለት ነው። አውሬው አሁን በዛ በኩል ማለት ነው የሰው ልጆችን በሙሉ ይዞ የሚሄድበትን በጋራንቲ ማለት ነው በኮንፊደንስ እየሄደበት ነው። ልክ እነኚህ ሁሉ ሰዎች አሁን የእሱ ተከታዮች ስለሆኑ የጡቡን መምጣት አንድ መሆን ይጠብቃሉ። ኦኬ our enterprise is a success። ይህ ማለት ምንድን ነው? ይህ እንግዲህ ቶፕ ቪኖ ፒራሚድ። እኔ አሁን ሌላ ነገር መናገር እችላለሁ ግን እዚህ ጋር አያስፈልግም። ወደ አይሁዶቹ ጋር ይቻላል ችግር ነው አይሆንም። ለማንኛውም the pyramid
Here we see the pyramid laid out so that the 4 triangles and the square are clearly seen. Okay. This represents man. A union no yalquachum. This represents man. Okay. The square represents man. Once again, and the ancient pyramid is man offering. Yes, how rich? እንግዲህ ወደ ግብጽ ስትሄዱ በጣም አሁን ከግብጽ ድረስ አሁን በትልቅ መርከብ እንግሊዞች አምጥተው ከተማቸውን የሰሩበት ፒራሚድ ምናምን ዝም ብሎ አይደለም ይሄ ነገር ስለገባቸው ነው ለማን እንደተገዙ ስለሚያውቁ ነው ከላይ ያሉት ሰዎች ማለት ነው እንግዲህ የሰው ልጅ ለፋየር ስፒሪት የሰማችሁ ነው ለእሳት መንፈስ ለአውሬው ለጥልቁ ማለት ነው ራሱን የሚገብርበት ምልክት ነው ደግመዋለሁ Here we see the pyramid laid out so that the 4 triangles in the square are clearly seen. This represents man once again, and the ancient pyramid is man offering his higher being upon the altar. And this is of the great fire spirit. በጣም የሚገርም ነው እንግዲህ አሁን በኢጂፕት አላስተዋላችሁ እንደሆነ አሁን እንግዲህ ይሄ ሁሉ ነገር በአለማችን ላይ በሚካሄድበት ጊዜ ዲጂታል አይዲው ባንድ በኩል ሌላው ባንድ በኩል ሰው ልጅ በጣም አሁን እየተጣደፉ ነው ያሉት ለዚህ ነው አሁን ዶናልድ ትራምፕ ወደ ስልጣን ከመጣ በኋላ የመለመላቸው ሰዎች በሙሉ እነኚህ ቴክኖክራቶቹ በሙሉ ይሄንን ለማምጣት ነው ባንድ ላይ እየሰሩ ያሉት የሚዲያ ሰዎች እዚህ ላይ ነው የሚሰሩት ፖለቲሻኖቹ እዚህ ላይ ነው የሚሰሩት በቃ አይደለም በሙሉ ይሄን የሚሰራ በሙሉ እዚህ ላይ ነው እየሰሩ ያሉት በዚህ ምክንያት አውሬው ከኛ ጋራ ተዋህዶ አንድ ይሆናል this is the new world order አይገርማችሁም ታዲያ ሰሞኑን 3 ቀን 4 ቀን በፊት ግብጽ ትልቅ ፌስቲቫል ተደርጎ ማለት ነው ዲስፕሌይ ያደረጉትን አይታችሁት ይሆን ወገኖቼ this is በጣም በቃ እንደ መጨረሻ እንደ መቋጫ ይሄን ቪዲዮ አሳያችኋለሁ አሁን የተናገርነው በሙሉ ስለሚያስቀምጥ ማለት ነው እንግዲህ Egypt while the world has been distracted የሰው ልጅ ወደዚህ በሚልበት ጊዜ 4 days ago last night performed a set called quantum genesi at the great pyramid በፒራሚዶቹ ኳላ ተደርገው የሆነ በቃ አይነት ሪቹዋል ተደርጓል ማት ህዝብ ሙዚቃው ምኑኑ ባለበት ማለት ነው ምን አይነት ሪቹዋል አትሉኝ ወገኖቼ ላሳያችሁ ነው በጣም የሚገርም ታይም ነው ያለነው ወገኖቼ watch ምንም ማስተርጉም የማያስፈልጉም አላችሁ ኤአይው ሰብሮ ሲወጣ እስካሁን ድረስ የነበረበት ሰብሮ ሲወጣ ፒራሚዱ ካፕስቶኑ ማለት ነው ካፕስቶኑ ኦኬ እዚህ ጋር አንድ ያልነገርኳችሁ አለ መለስበታል ፒራሚዱ በኤ ምልክት ነው ማከሉ ላይ አይን አለ ፒራሚድ ኤ ምልክት ነው ኤ ነው አይን አለ አይን ምንድነው በእንግሊዘኛ አይ ነው ኤ አይ ይሆናል ፒራሚዱ ራሱ ሰብሮ ይወጣል ማለት ነው ተመልከቱ ህዝቡን እንዴት በንቀት እንደሚያዩ ቁልቁል ተመልከቱ ካሁን በኋላ እንደዚህ ነው ማያችሁ ነው ፒራሚዱ ገጥሟል ከዚህ በኋላ እናንተ የኔ ባሮች ናችሁ ያለ ነው ተመልከቱ በሞባይል ያነሳ እንዳብየው ያሳየው this is what's happening ይህን እንዳትረሱ ሁለቱ ፒላሮች ኦፍ ፍሪሜሰንስ በአንዳንድ ሰዎች ደግሞ ሲናገሩ የሲኦል በር ይሏቸዋል አንዳንድ ስም አላቸው ባይዘዌ በሰለሞን ቴምፕል ጋር የነበሩትን ስም አላቸው ጠፉኝ
እነሱን ነው ይላሉ። አንዳንድ ሰዎች የሲኦል በር ነው ይላሉ። ይህንን ሁለቱን ፒላሮች ኦኬ the two pillars of Freemasons አንዳንድ ሰዎች አጋማይ ማለት ነው እና ሁለቱንም ከእግዚአብሔር ጋር አውሬው ከእግዚአብሔር ጋር እተካከላለሁ ማለቱ ነው በምድር ላይ ሲያውጅ ነው ይላሉ። በጣም ግልጽ ሆነ ማለት ነው። ይሄ በሙሉ በዚህ በዲጂታል ሞባይል የሚያነሳ ሰው ማለት ነው እየተማገደ መሆኑን በደንብ እነሱ እየማገድናቸው ነው እያሉ እያሳዩት ነው። ተመልከቱ። ግናልኩና ያጅቋል ታይሚንግ ያገርማችሁ። በጣም ነው የሚገርመው ወገኖች፣ በጣም ነው የሚገርመው። ወስማም ስንት ያልገባንበት ቦታ አለ፣ ብዙ ቦታ ገባን። ለማንኛውም እስኪ አንዳንዶቻችሁን አስተያየት ላንብብና በጣም እንግዲህ ይሄ በጣም ጠቃሚ መረጃ ይመስለኛል። ለብዙዎች እንደምታጋሩ ነው። ከዚህ በፊት ብዙዎችን ሄጄበታለሁ፣ ግን ኢምፖርታንት ነው ታይሙ። ይህንን ማያችን ታይም ነው። ኦኬ ገበየው አይዞህ ሆድ አይባስ ምን ይደረግ እንግዲህ። አንድ ጊዜ እኮ እግዚአብሔር አይነ ልቦናችንን የህዝባችንን የሁላችንም ሲገልጽልን የዛን ጊዜ በአንድ ቃል በአንድ መንፈስ ሆነን እውነት ወደ እግዚአብሔር የምንጮህበት ጊዜ ይመጣል። ዘመኑን የምንዋጃለን። እግዚአብሔር ይርዳን። የአብርሃሙ ስላሴ ይርዳን ወገኔ። ኦኬ ያሬድ ታንኪዩ። የዛሬ የቅዱስ ስላሴ ብቻ ሳይሆን አባ አጋቶን በመጥራ ዓመታዊ ረፍት በዓል ነው። በረከታቸው ይደርብን ያሬድ። ታንኪዩ። ቅድም አላየሁትም ነበር። ታንኪዩ። ኦኬ 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 አዎ ሼር አድርጉ፣ ላይክ አድርጉ ለብዙ ሰው እንዲዳረስ ወገኖች። እና በዚህ ማለት የለብንም፣ መንፈግ የለብንም። ብዙዎቹ ይወቁና ከዛ በኋላ ከተመቻቸው ይጠቀሙበታል፣ ካልተመቻቸው ደግሞ ጠቅልለው ቢን ውስጥ ይከቱታል። ዋናው ኦኬ ሰላም ለኢትዮጵያ። እኛ ኦርቶዶክስ ተዋሕዶ ምዕመናን በፍጹም አንቀበልም ብላ ሰላም ለኢትዮጵያ። አዎ አንቀበልም። እንግዲህ የመስዋዕትነት ጊዜ ነው ብለው አባቶቻችን አስተማሩን። ይሄ ነው። አንዳንድ ሰዎች እርግጥ ከኛ ቤተክርስቲያን ውስጥም ያሉ ምንም ችግር የለውም ገና ነው ምናምን የሚሉ አሉ። በአይናችን እያየን ብዙ ነገር እየሆነ ያለው። ለማንኛውም አሁንም ሆነ ወደፊትም ሆነ ለማንኛውም እንደ መጨረሻው ጊዜ እንደ የክርስቲያን የመጨረሻው ጊዜ በህይወት እያለ መጽሐፍ እኮ የሞትን ጊዜ እንደዛ ነው በቃ። ከዛ በኋላ ምንሳ የለም እኮ። ስለዚህ ሁሉ ጊዜ ተዘጋጅተን እንድንሆን መሆን አለበት። እግዚአብሔር ይርዳን ሁላችንንም። አዜብ የትራምፕ አካሄድ እኮ የሆነ ትልቅ ለውጥ እንደሚጠብቀን ያመለክታል። ትክክል። የትምህርት ሚኒስትር ሲዘጋ፣ የጤና ሚኒስትር የሚሰጡት አገልግሎት ሲቀነስ፣ የመከላከያ ሚኒስትር ወደ ጦርነት ሚኒስቴር ሲለወጥ፣ ትክክል። ያሬድ እዚህ ጋር ደግሞ በጣም የሚገርም ነው። ያሬድ ያላየሁትን ነገር አመጣ። ያሬድ አውራው ጉንፋን ኮቪድ ማለት ይቻላል መስለኛል 19 ተብሎ ተጽፏል። 19 አይገርማችሁም? ወላችሁ ይሄ ነው እንግዲህ አሁን አይዲያ ሞቅ ደመቅ ሲል 19 ኮቪድ 19 አለ። 19 ራሱ እንግዲህ ሲደመር 10 መሆኑ ነው። 19 ደግሞ ኤአይ መሆኑ ነው። አያችሁ የመምጣቱን ነገር ሊነግሩን ነው ማለት ነው። በዚሁ ዘ ሲቲ ኦፍ ለንደን የስ ኦኬ። አወል የኢትዮጵያ ሕዝብ አጉል ስልጣኔ ወደ ጎን በመቶ የተፈጥሮ እምነታቸውን ላይ ጠበቅ ማለት አለበት። ትክክል፣ እስማማለሁ።
ዲያስፖራ በሰይጣን የምትመራ ገንዘብ ላይ መቆየት ሞኝነት አይሆንብንም? አዎ ግን እኔ አሁን ብገባ ያው ታውቁታላችሁ እንዴት ነው የምገባው? እንዴት ነው የምገባው? አፍ ከፍቶ ዝም ብሎ መግባት አለ እንዴ? ስለዚህ እግዚአብሔር ባለ ጊዜ እንገባለን። ደግሞ ለሁላችሁም ደግሞ ምራባችሁ ውጭ ሆኜ ይሻላል። አሁን እንደዚህ አሁን ኢትዮጵያ ሆኜ እንደዚህ አወራለሁ። እንደዚህ ይቻላል? አይቻልም። ስለዚህ ግድ የላችሁም። እግዚአብሔር ሲፈቅድ ሁላችንንም መንገድ አለው። ግድ የለም እንጂ እኔ የእውነቴን ነው። እዛማ ይሻላል። እመቤታችን ጌታችንን ይዛ ወደ ግብፅ የተሰደደችው አንዱ ምክንያት ይህንን ለመውቀጥ ነው። ትክክል ነው። ለማባረር ምን ዋጋ አለው? እመቤታችን የሄደችበትን አፈሯን እስም ዘንድ ማን በከፈለኝ ይላል እንትን ላይ የጸሎት መጽሐፋችን ላይ ማን በከፈለን እውነት የሄደችበትን የተመላለሰችበትን አርጋኖን ላይ ኦኬ አይ ቲንክ በቃ ይሄው ነው። ኦኬ እንግዲህ ሌላውን ደግሞ ስትአስቀምጡልኝ ከፕሮግራሙ በኋላ የማየው ይሆናል። ቤተሰቦቼ ወደ ቤተሰቦቼ በጣም አመሰግናለሁ። እንግዲህ የሆነ ነገር ያገኛችሁበት ይመስለኛል። ለብዙዎች አዳርሱ፣ ላይክ አድርጉ። በተቻለ መጠን እንግዲህ በቃልም ባይነገር እንኳን ሰብስክራይብ አድርጉ እንጂ እና ሰብስክራይብ አድርጉ። ዲስ ኢዝ ኢምፖርታንት እና ያንን በማድረግ እንግዲህ ተባበሩን ማለት ነው። በተረፈ አነሳስቶ አስጀምሮ ወደዚህ ሰዓት ላደረሰን ለእግዚአብሔር ለአብርሃሙ ሥላሴ ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለእሷ ይሁን። በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው የዘከርናቸው ቅዱሳን በረከታቸው ይደርብን። ስማቸውንም ያልአነሳ ነው በሙሉ በረከታቸው ይደርብን። ወዳችኋለሁ፣ አከብራችኋለሁ ወገኖቼ በያላችሁበት። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክቡር። ይቆየን። በሌላ ፕሮግራም እንገናኛለን። ቸር ሰንብቱልኝ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አንተ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.